የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጣል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊ ፕሮግራማችንን እንሆ ጀምረናል። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬ ዝግጅታችን የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ላይ ትኩረት አድርገናል። አዋጅ ቁጥር 1357 ላይ ማለት ነው። ስለ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ህጉ ምን ይላል በዝርዝር ዛሬ የምናየው ይሆናል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት ይሄ አዋጅ ሲወጣ ምንድነው ዓላማው፣ ምን ችግር ነበር ከዚህ በፊት የሚለውን በዝርዝር እናነሳለን። የሪል ስቴት አልሚዎች ግዴታቸው ምንድነው የሚለውንም ነገር እንዲሁ የሪል ስቴት ቤቶች ምን ያህል ፐርሰንት ሲጠናቀቁ ነው ማስተላለፍ የሚቻለው የሚለውንም በውይይታችን እንዳስሰዋለን። የሪል ስቴት አልሚዎች ለገዢዎች መስጠት ስላለባቸው ዋስትና በተለይ ከዚህ ጋር ተያይዞ የሚስተዋሉ ችግሮች ስላሉ ምን አይነት ዋስትና ነው የሚሰጡት የሚለውን ነገር እሱንም እናያለን። ስለ ማስታወቂያ ብዙ ጊዜ ማስታወቂያ እናያለን በተለያዩ ሚዲያዎች፣ አንዳንዴ የተጋነነ ሐሰተኛም ሊሆን ይችላል። እንደዚህ አይነት ነገሮች እናያለንና ምንድነው ህጉ ያስቀመጠው እዚህ ጋር የሚዲያስ ሚና ምንድነው መሆን ያለበት የሚለውንም እናነሳለን። የይዞታ ማረጋገጫ ወይም ደግሞ ካርታ መስጠት ጋር ተያይዞ አንዳንዴ ቅሬታ ሲሰማ እንሰማለን እዚህ ላይም ሲነሳ። ከዚህ አንጻር ህጉ ምን ይላል የሚለውንም እንዲሁ ስለ ንብረት ግመታ ማነው መገመት የሚችለው፣ የመንግስት የግል ተቋማት ናቸው የሚለውን ነገር እንዲሁ በውይይታችን እንዳስሰዋለን። የማይንቀሳቀስ ንብረት ግመታ ጋር ተያይዞ ይሄ ተግባራዊ የሚደረገው ለምን አገልግሎት ነው ብዙ ጊዜ የምናየው ችግር ስናለ ማለት ነው። ከባንክ ብድር ማሳዣ ጋር ተያይዞ ለፍርድ ቤት ክርክር ጋር ለውርስ እንደዚህ አይነት ነገሮችን በውይይታችን እንዳስሳቸዋለን። ሌላው ስለ ጥቆማ፣ ስለ አቤቱታ፣ ስለ ቅሬታ አቀራረብ አዋጁ ምን ነገር አስቀምጧል የሚለውንም እንዲሁ መጨረሻ ላይ ሰዎች ከሪል ስቴት ግብይት ጋር ተያይዞ ምንድነው ማድረግ ያለባቸው ጥንቃቄ አሁን ላይ የሚስተዋሉ ችግሮች ጋር ተያይዞ እንዲህ አይነት እንትን ውስጥ እንዳይገቡ ምንድነው ማድረግ ያለባቸው ጥንቃቄ የሚለውንም ነገር እንዲሁ በውይይታችን እንዳስሳለን። የህግ ባለሙያም እዚህ ስቱዲዮአችን ይገኛሉ። እንግዲህ በቅድሚያ በጣም አመሰግናለሁ። ማርዘነብ ታደሰ ቴክኒኩን ትቆጣጠረዋለች። አሳመር አስፋው ፕሮግራሙን ያስፈጽማል። አዴ ተገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ተመልሰናል። ቀደም ሲል እንዳልኩት እንግዲህ ስለ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ህጉ ምን ይላል አዋጅ ቁጥር 1357 ላይ ነው ዛሬ የህግ ነገር ትኩረት የሚያደርገው። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ አበባው በቅድሚያ ላስተዋውቃት እንግዳይን አቶ አበባው ሲሳይ ይባላሉ። አቶ አበባው በፍትህ ሚኒስቴር አቃቢ ህግ ናቸው። በድጋሚ እንኳን ደህና መጡ ብያለሁ። እሺ፣ አመሰግናለሁ። በጣም ጥሩ። አቶ አበባው እንግዲህ ይህ አዋጅ በቅርብ ጊዜ የወጣ ነው፣ 2017 ላይ የወጣ አዋጅ ነው። ሪል ስቴት ላይ በጣም ብዙ ቅሬታዎች ሲነሱ እንሰማለን። ንብረታችንን አልተረከብንም፣ ገንዘባችንን ተዘረፍን፣ እንዲህ የሚሉ ነገር የዋጋም ጭማሪ አለ፣ እንዲህ አይነት ነገሮችን እንሰማለንና ከዚህ ጋር ተያይዞ የአዋጁ ዓላማ በዋናነት ምንድን ነው? እንደው ችግሮቹን ዝርዝር እናድርጋቸው ብዬ ነው። አዋጁ ሲወጣ ምን ችግር ለመቅረፍ ተብሎ ነበር የወጣው የሚለውን ነገር በማንሳት እንጀምር። አመሰግናለሁ። ያው እንግዲህ እንደሚታወቀው በሪል ስቴት ዘርፍ ኢትዮጵያ በሪል ስቴት አልሚዎችና በገዢዎች መካከል የሚደረግን ትራንዛክሽን ወይም ግብይት ሬጉሌት የሚያደርግ ወይም የሚቆጣጠር የህግ ማዕቀፍ አልነበራትም። ከዛ ባሻገርም ደግሞ የማይንቀሳቀስ ንብረት ግብይትና ግመታንም በተመለከተ ሬጉሌት የሚያደርግ የህግ ማዕቀፍ አልነበረም። ያ መሆኑም አንቺ ቀደም ብለሽ እንደጠቀሽው በሪል ስቴት አልሚዎችና በገዢዎች መካከል ከፍተኛ የሆነ ግጭትና በተለይ ደግሞ
ቤት መግዛት በሚፈልጉ ሰዎች ላይ ከፍተኛ የሆነ ጫና ሲያስከትል ነበር። ብዙ ጊዜ ቤት መግዛት የሚፈልጉ ሰዎች ብራቸውን ለሪል ስቴት አልሚ ሰጥተው ለብዙ ዘመናት ቤት አልባ ሆነው የሚቆዩበት ሁኔታ ነበር። በመንግስት ላይም ደግሞ ከፍተኛ ጉዳት በአገር ኢኮኖሚ ላይም ከፍተኛ ጉዳት ሲያስከትል ነበር። እስካሁን ድረስ ረጅም ጊዜ አልተረከምንም ምናምን የሚሉ ቅሬታዎች በተደጋጋሚ ሰማ ነበር። የማይንቀሳቀስ ንብረትና ግመታን በተመለከተ በህገወጥ ደላላዎች ነው ሲመራ የነበረው። ንብረት እንዴት ይገመታል፣ ምንን መሰረት አድርገን እንገምታለን የሚሉ ቅድመ ሁኔታዎች ስለሌሉ አርቢትራሪ በህገወጥ ደላሎች ነው ሲመራ የነበረው። ያ መሆኑም ደግሞ የቤት ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። በአጠቃላይ እነዚህና ሌሎች ነገሮች አሁን ቀጥለን የምንወያያቸው ነገሮች የአዋጁን እንዲወጣ እንደ ዓላማ ወይም ደግሞ እንደ ምክንያት ናቸው ማለት እንችላለን። የመጀመሪያው የገዢዎችን ፍላጎት ለመጠበቅ ወይም ደግሞ የሪል ስቴት መግዛት የሚፈልጉ ሰዎችን ፕሮቴክት ለማድረግ ነው። ቅድም እንደነገርኩሽ ወይም ደግሞ እንደተወያየ ነው ሪል ስቴት መግዛት የሚፈልጉ ሰዎች ለሪል ስቴት አልሚው ብራቸውን ወይም ደግሞ ለመግዛት የሚያስፈልገውን ክፍያ ከፍለው ለረጅም ዘመናት ብር ከፍለው ቤት ሳይረከቡ የሚቆዩበት ሁኔታ ነበር። በአዲሱ አዋጅ ግን አንድ ሪል ስቴት አልሚ ቤቱን ከመሸጡ በፊት ቅድመ ሽያጭ መፈጸም እንደማይችል በግልጽ ተደንግጎ ነው የምናገኘው። ቀጣይ ክፍል በደንብ የምንዋይበት ይሆናል። የአዋጁ የመጀመሪያው ዓላማ ምንድን ነው? የሪል ስቴት መግዛት የሚፈልጉ ሰዎችን መብታቸውን መጠበቅ ነው። እንዴት ይጠበቃል የሚለውን ቀጣይ ክፍል በደንብ የምንዋይበት ይሆናል። ሁለተኛው በህገወጥ ደላላ የሚመራውን የገበያ ስርዓት በህግ ለመግዛት ነው። አስቀድሜ እንደነገርኩሽ የሪል ስቴት ሽያጭና የማይንቀሳቀስ ንብረት ግብይትና ግመታ ህገወጥ ደላሎች ተጽዕኖ ስር ነው የወደቀው። አዋጁን ያረቀቁት ሰዎች ጥናትም እሱን ነው የሚያመለክተው። ያ መሆኑ ደግሞ የቤቶች ዋጋ ከጊዜ ወደ ጊዜ የህዝቡ ወይም ደግሞ ማህበረሰቡ ኢኮኖሚ ባላገናዘበና የአገሪቱን ኢኮኖሚ እየጨመረ ሄዷል። በደላላ የሚመራውን የቤት ሽያጭና የሪል ስቴት ዘርፍ በህግ ስንገዛው ጤናማ የሆነ የሪል ስቴት ዘርፍና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዘረጋለን ማለት ነው። እነዚህ ናቸው ዋና ዓላማው ማለት ይቻላል። በጣም ጥሩ። ሌላኛው መንደርደሪያ እንድናረግ የፈለኩት በሪል ስቴት ዘርፍ ለመሰማራት ምን ነገሮች ነው ማሟላት መስፈርቱ ምንድን ነው በአጠቃላይ የሚለውን ነገር ከዚሁ ጋር ተያይዞ የሀገር ውስጥ ባለሀብቶች ብቻ ናቸው በዚህ ዘርፍ እንዲሰማሩ የተፈቀደው ወይስ የውጭ ባለሀብቶችን የሚያጠቃልላል የሚለውን ነገር እስኪ። ያው እንግዲህ ሪል ስቴት ያው ንግድ ነው እንደሚታወቀው። አንድ ነጋዴ ወደ ንግዱ ዓለም ውስጥ ገብቶ ኢንቨስት ለማድረግ መጀመሪያ በንግድና ምዝገባ ፍቃድ አዋጁ 980 መሰረት የንግድ ፍቃድና ምዝገባ ማከናወን ይጠበቅበታል። አንድ ሪል ስቴት አልሚም በሪል ስቴቱ ዘርፍ ገብቶ ኢንቨስት ለማድረግ መጀመሪያ በንግድ ምዝገባና ፍቃድ አዋጁ 980 መሰረት የንግድ ፍቃድና ምዝገባ ማከናወን ይጠበቅበታል ማለት ነው። አሁን የአዲስ አዋጅ ይዞት የመጣው ከአሁን በፊት አንድ ኢንቨስተር የሀገር ውስጥ የሚሆን የሀገር ውጭ ኢንቨስተር በሪል ስቴት ዘርፉ ለመሰማራት ጀስት የኢንቨስትመንት ፍቃድ እንዲሁም ደግሞ የንግድ ፍቃድና ምዝገባ ካከናወነ ቀጥታ ወደ ሪል ስቴቱ ዘርፍ ይሰማራል። ያ ሆኑ ደግሞ ሪል ስቴት አልሚዎችን ሬጉሌት እንዳንቆጣጠራቸው ሲያደርግ ቆይቶ ነበር። አዲሱ አዋጅ ዳብል ስታንዳርድ የሆነ ሪኳየርመንት፣ ያ ማለት አንድ ሪል ስቴት አልሚ በሪል ስቴቱ ዘርፍ ለመሰማራት ጀስት የንግድ ፈቃድና ምዝገባ ማከናወኑ ብቻ በቂ አይደለም ማለት ነው። ተጨማሪ ቅድመ ሁኔታዎችን አዲስ አዋጅ ይዞ መጥቷል ማለት ነው። ለሀገር ውስጥ አልሚዎችና ለሀገር ውጭ አልሚዎች የተለያየ ቅድመ ሁኔታ አስቀምጦ ነው የምናገኘው። አንድ የሀገር ውስጥ አልሚ ወይም ደግሞ የሀገር ውስጥ ባለሀብት በሪል ስቴት ዘርፍ ለመሰማራት የንግድ ፍቃድና ምዝገባ ካከናወነ በኋላ ምን ማግኘት ይጠበቅበታል? የብቃት ማረጋገጫ፣ የሪል ስቴት የብቃት ማረጋገጫ የምንለውን እሱን ማግኘት ይጠበቅበታል ከሚመለከተው አካል የከተማና ልማት ሚኒስቴር ማለት ነው። ከሱ የሪል ስቴት የማረጋገጫ የምስክር ወረቀት ማግኘት ይጠበቅበታል ማለት ነው። እሱን ለማግኘት ደግሞ 4 ቅድመ ሁኔታዎችን ማሟላት አለበት። የመጀመሪያው የሪል ስቴት ልማት መጠኑ ነው። በዚህ አዋጅ አሁን አዲስ ነገር ይዞ የመጣው ከአሁን በፊት ሪል ስቴት አልሚ የፈለጉትን ያክል ቤት ማልማት ይችሉ ነበር። ሚኒመም የሆነ ስታንዳርድ አልተቀመጠም። ነገር ግን በዚህ በሪል ስቴት አልሚ አዋጅ አንድ ሪል ስቴት አልሚ ወደ ሪል ስቴቱ ተሰማርቶ ኢንቨስት ለማድረግ ዝቅተኛ የሆነ የቤት ወለል ተቀምጧል ማለት ነው። 1500 ካሬ በላይ ማልማት ይጠበቅበታል ማለት ነው። ይህን ፍቃድ ወይም ደግሞ የምስክር ወረቀት ለማግኘት የመጀመሪያው ቅድመ ሁኔታ የልማቱ መጠን ነው። ሁለተኛው የቅድመ ሽያጭ ነው።
ቅድመ ሽያጭ መሸጥ የሚፈልግ ከሆነ ወይም ደግሞ ቤቱ ግንባታው ተጠናቆ ከማለቁ በፊት ለሪል ስቴት ለመግዛት ለሚፈልጉ ሰዎች የሚሸጥ ከሆነ ከሚመለከተው አካል ፍቃድ ማግኘት አለበት ማለት ነው። ሶ ካሁን በፊት ትልቁ ችግርም የነበረው እሱ ነው። አንድ ሪል ስቴት አልሚ የፈለገው ማንኛውም ሰው ተነስቶ ሪል ስቴት አልሚ ነኝ ይላል። ከሪል ስቴት መግዛት ከሚፈልጉ ሰዎች ብር ይሰበስባል። መጨረሻ ላይ ቤቱንም ሳይሰራ ለነሱም ሳያስረክባቸው ብራቸውን ይዞ ሁሉ የሚጠፋበት አግባብ ነበር ነው። ስለዚህ ህጉ ከቅድመ ሽያጭን በልዩ ሁኔታ ነው ያስቀመጠው። በመርህ ደረጃ የተፈቀደ አይደለም። በልዩ ሁኔታ ሲሆን ደግሞ መሟላት ያለባቸው ቅድመ ሁኔታዎችም አሉ፣ በኋላ የሚሰጣቸው ዋስትናዎችም አሉ። በኋላ ላይ የምናየው ይሆናል ማለት ነው። ሌላው መሟላት ያለበት ነገር የፕሮጀክቱን ሰነድ ነው። ያው ሪል ስቴት ትልቅ ፕሮጀክት ነው። ሶ ያንን ፕሮጀክት አንደርቴክ ለማድረግ ዝርዝር የሆነ ዝርዝር መርሃ ግብር ማስቀመጥ ይጠበቅበታል ማለት ነው። እንዲሁም ድርጅቱን የሚመራ አካል ያስፈልገዋል። ሶ እነዚህን ነገሮችም አገኘ አንድ የሀገር ውስጥ አልሚ በሪል ስቴት ምንድን ናቸው ግዴታዎቻቸው የሚለውን ነገር ግዴታዎቹን ወደዛ ከመሄዳችን በፊት ግን የውጭ ሀገር ባህል ሀብቶች ደግሞ የተለየ ፕሪኮንዲሽን ተቀምጧል። ያው እንደሚታወቀው በኢንቨስትመንት አዋጁ 1180 መሰረት አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ መጥቶ ኢንቨስት ለማድረግ ማሟላት ያለበት ዝቅተኛ የሚኒመም ካፒታል አለ። ሶ ሪል ስቴትም አንደኛው ኢንቨስትመንት ዘርፍ ነው። በዚህ ዘርፍም ኢንቨስት ለማድረግ አስቀድመን የጠቀስናቸው ለሀገር ውስጥ ባለሀብት ተግባራዊ የሚሆኑት የልማቱ መጠን 1500 ካሬ ሜትር በላይ መሆን አለበት። የፕሮጀክቱ ሰነድ፣ ቅድመ ሽያጭ እያል የጠቀስናቸው ነገሮች ሶ እነሱ እንደተጠበቀው ሆኖ ሪል ስቴት ዘርፉ ላይ ለመሰማራት አንድ የውጭ ሀገር ባለሀብት ዝቅተኛ የሆነ የካፒታል ሪኳየርመንት ማሟላት ይጠበቅበታል ማለት ነው። ኢንቨስትመንት አዋጅ ላይ በግልጽ ተቀምጧል። ብቻውን የሚያለማ ከሆነ 200,000 የአሜሪካን ዶላር ማሟላት ወይም ደግሞ ማቅረብ ይጠበቅበታል። የሚያቀርበው ደግሞ ከሀገር ውስጥ ከግል የፋይናንስ ተቋም ሊሆን ይችላል ወይም ደግሞ ከውጭ ሀገር የፋይናንስ ተቋም መሆን ይጠበቅበታል ማለት ነው። ከሀገር ውስጥ ባለሀብት ጋር ሆኖ በጋራ ሆኖ ማልማት የሚፈልግ ከሆነ ደግሞ 150,000 የአሜሪካን ዶላር በሚያቀርብበት ሰዓት በሪል ስቴት ዘርፉ ተሰማርቶ ኢንቨስት ማድረግ ይችላል ማለት ነው። ጥሩ ወደ ቀጣይ ግዴታቸውን ስንመለከት አዋጁ 1157 አንቀጽ 7 ላይ በግልጽ የተለያዩ ግዴታዎችን አስቀምጦ እናገኘዋለን። የመጀመሪያው ግዴታ መሰረታዊ የሚባሉ የሪል ስቴቱ ግንባታዎች ሳይጠናቀቁ ለቤት ገዥ ትራንስፈር ማድረግ ወይም ደግሞ ማስተላለፍ አይችልም የሚል ነው። መሰረታዊ አገልግሎት የምንላቸው የኤሌክትሪክ፣ የሜካኒካል፣ የሳኒታሪ እና የቧንቧ ስራዎች ናቸው። ሶ እነዚህ ስራዎች 100% ሳይጠናቀቁ ሪል ስቴት ገዢው ትራንስፈር ማድረግ አይችልም ማለት ነው። ካሁን በፊት እንደዚህ አይነት አሰራር አልነበረም። በማንኛውም ሰዓት ግንባታ ከመጀመሩ በፊት ትራንስፈር ሊሆን የሚችልበት እድል ነበር። ሶ አንድ ሪል ስቴት ገዢ ይህንንም በኋላ በደንብ እንወያይበታለን እንጂ ይህንም በደንብ ፕሩፍ ማድረግ ይጠበቅበታል ማለት ነው። ሶ ከዚህ ባሻገር ደግሞ ይህ እንደተጠበቀ ሆኖ አጠቃላይ የህንፃው መጠን 80% መድረስ አለበት። 80% ያልደረሰ ህንፃ ለሪል ስቴት ገዡ ትራንስፈር ወይም ደግሞ ሊተላለፍ አይችልም ማለት ነው። ምናልባት ግን ሪል ስቴት ገዡ ከሪል ስቴት አልሚው ጋር በሚዋሉት መሰረት በስምምነት ከሆነ ትራንስፈር ሊሆን ይችላል ማለት ነው። ሶ ሁለቶችን ጠቅልል ስናደርጋቸው የመሰረታዊ አገልግሎት የሚባሉት 100% የኤሌክትሪካል፣ የሜካኒካል እና የሳኒታሪ ቧንቧ ስራዎች 100% ኮምፕሌቱ ነው። ተደምሮ አጠቃላይ ከህንፃው ጋር 80% ሳይደርስ አንድ የሪል ስቴት አልሚ ሪል ስቴት ለሚገዛ ሰው ትራንስፈር ማድረግ አይችልም ማለት ነው። ያው ፍቃድም በልዩ ሁኔታ አስቀምጦታል። ምናልባት ሪል ስቴት ገዢው 70% ደርሶ 50% ደርሶ ስምምነት ላይ ከደረሱ ግን ያው ትራንስፈር ማድረግ ይቻላል። ላይኛዎቹ ከላይ የጠቀስናቸው ቅድመ ሁኔታዎቹ ግን ግዴታ መሟላት አለባቸው። ህጉ በግዴታነት ያስቀመጠው ነው። ያው ህግን ደግሞ በተዋዮች ስምምነት መሰረት ዲሮግ ማድረግ ስለማይቻል ግዴታ የመሰረታዊ አገልግሎቶቹ 100% ኮምፕሌት ወይም ደግሞ መጠናቀቅ አለባቸው ማለት ነው። ሌላውን ግዴታ ስናይ ካሁን በፊት የነበረ ትልቁ ችግር ነው የነበረ። እንደውም አንድ የሪል ስቴት አልሚ ወደ ሪል ስቴት ዘርፉ ለመሰማራት የህንፃ ፈቃድና የይዞታ ማረጋገጫ ደብተር ሳያገኝ ከሪል ስቴት ገዢዎቹ ብር መሰብሰብ አይችልም። ቅድመ ክፍያ መመዝገብም አይችልም። ክፍያ ብቻ ሳይሆን መመዝገብም አይችልም። ሶ ካሁን በፊት የነበረው ትልቁ ችግር አንድ ሪል ስቴት አልሚ አስቀድሜ እንደነገርኩሽ ምንም አይነት የይዞታ ፈቃድ ሳይኖረው፣ የይዞታ ማረጋገጫ ሳይኖረው፣ ምንም አይነት የህንፃ ፈቃድ ሳይኖረው ከቤት ገዢዎቹ ብር ይሰበስባል። ሶ መጨረሻ ላይ ግንባታውም ሳይጠናቀቅ ይቀራል። ሪል ስቴት አልሚው ራሱ ማን ነው እስከሚባል ድረስ ይደርስ ነበር። ሶ ዜጎች ከፍተኛ የሆነ ችግር ብራቸውን ከፍለው ቤትም ሳያገኙ ብራቸውንም መጨረሻ ላይ በፍርድ ቤት ክስ እንኳን ሄደው ማስመለስ የማይችሉበት ሚንስ ነበር ነው። ሶ
በአዲስ አዋጅ ግን አንድ የሪል ስቴት አልሚ በሪል ስቴት ዘርፉ ለመሰማራት ግዴታ ምን ማግኘት አለበት? የይዞታ ማረጋገጫ እና የህንጻ ፍቃድ ማግኘት አለበት ማለት ነው። የህንጻ ፍቃዱ 1156 ላይ በግልጽ እንደተቀመጠው ማንኛውም ሰው አዲስ ቤት ለመስራት ሊሆን ይችላል፣ የነበረውን ግንባታ ለማሻሻል ወይም ደግሞ ለማስፋፋት ከሚመለከተው አካል የግንባታ ፍቃድ ማግኘት እንዳለበት በግልጽ ተቀምጧል። አንድ ሪል ስቴት አልሚም በዚህ ዘርፍ ለመሰማራት የይዞታ ማረጋገጫና ግንባታ ፈቃድ ከሚመለከተው አካል ማግኘት አለበት ማለት ነው። ይሄ ሶስተኛው ግዴታ ነው። አራተኛው ግዴታ ማስታወቂያን በተመለከተው ነው። ያው በኋላ በደንብ እንወያይበታለን ብዬ አስባለሁ። አንድ ሪል ስቴት አልሚ የተጋነነም ሊሆን ይችላል ወይም ደግሞ ሐሰተኛ ማስታወቂያዎችንም መስራት የተከለከለ ነው። የህግ ተጠያቂነትም ያመጣል። በኋላ በደንብ የምንወያይበት ይሆናል። ከዛ በመለስ ደግሞ ክፍያ ቅድም እንደነገርኩሽ ክፍያዎችንም መሰብሰብ አይቻልም። በኋላ እንወያይበታለን ብዬ አስባለሁ። ይሄንንም ያው ቅድመ ክፍያ መሰብሰብ የሚችሉበት ሚንስ አለ። የተቃዋጁ አስቀምጧል። ያው ዋስትና ይሰጣል ለገዦቹ። በኋላ ላይ የምንወያይበት ይሆናል። አራተኛው የሪል ስቴት አልሚው ግዴታ ቤቱ ሊያስተናግድ ከሚችለው የሪል ስቴት ደንበኛ በላይ መመዝገብ አይችልም ነው። ስለዚህ ለምሳሌ አንድ ሪል ስቴት አልሚ ብር ለመሰብሰብ ብቻ ሪል ስቴቱ ከሚያስተናግደው ሰው በላይ ሲመዘግብ ይስተዋል ነበር ካሁን በፊት። ለምሳሌ 50 ከሆነ የሚያስተናግደው 1000 ሊመዘግብ ይችላል። የሆነ ሰዓት ኮንስትራክት አድርጌ ትራንስፈር አደርጋለሁ ሁሉ ሊል ይችላል። በዚህ አዋጅ መሰረት ግን ቤቱ ወይም ደግሞ የተገነባው ህንፃ ወይም ግንባታ ሊያስተናግድ በሚችለው መጠን ልክ ብቻ ነው የቤት ደንበኛዎችን መመዝገብ ያለበት። 50 ሰው ከሆነ የሚያስተናግድ 50 ሰው፣ 100 ሰው ከሆነ የሚያስተናግድ 100 ሰው ብቻ ነው መመዝገብ ያለበት ማለት ነው። ሌላው የክፍያ በተመለከተ ነው። ያው የፋይናንሻል ሴኩሪቲያችን ፕሮቴክት ለማድረግ ያው ክፍያ መፈጸም ያለበት ህጋዊ በሆነ መንገድ በኤሌክትሮኒክስ ሊሆን ይችላል ወይም በባንክ ፊት ለፊት መፈጸም አለበት ማለት ነው። ከዛ ባሻገር ደግሞ የቤቶች ማህበር የሪል ስቴት ገዢዎች የቤቶች ማህበር እንዲመሰረትም የበኩሉን ድርሻ መወጣት እንዳለበት በግልጽ ተደንገው እናገኘዋለን ማለት ነው። ጠቅለል ስናደርጋቸው ግዴታዎቹ የመጀመሪያው የመሰረታዊ አገልግሎቶቹ ያልተሟሉ ቤቶችን ትራንስፈር ማድረግ የለበትም። ከተስማማ ደግሞ ከሪል ስቴት ገዢው ከተስማማ ደግሞ 80% ያልደረሰ ቤት ትራንስፈር ማድረግ የለበትም። የክፍያን በተመለከተ እንዲሁም ደግሞ የግንባታ ፈቃድና የይዞታ ማረጋገጫ ደብተር ማግኘት አለበት። ሐሰተኛ ማስታወቂያ መስራት የለባቸውም። እነዚህ አጠቃላይ አዋጁ ላይ የተቀመጡ የሪል ስቴት አልሚ ግዴታዎች ናቸው ማለት ነው። በጣም ጥሩ አድማጮቻችን፣ የህግ ነገር የቀጥታዊ ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን ስለ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ህጉ ምን ይላል በሚለው ላይ ነው ትኩረት ያደረግነው። ከዚህ ሰዓት ጀምሮ ደግሞ አድማጮቻችንን ማሳተፍ እንጀምራለን። ገና በርካታ ጉዳዮች እናነሳቸው አሉ። እንግዳችንም ኋላ ላይ እናነሳለን እያሉ ሲገልጹ ነበረ ቀደም ሲል። አድማጮቻችን ለአዳዲስ አድማጮቻችን ስልክ ቁጥሮቻችንን አስታውሳለሁ። 0115526604 እንዲሁም በ0115527722 ላይ እየደውላችሁ ማንሳት የምችሉ መሆኑን እንገልጻለን። አቶ አበባ ሲሳይ እንግዳይ ማብራሪያ ወይም ደግሞ ምላሽ የሚሰጣችሁ ይሆናል። አድማጭ መስመር ላይ ካለ እናስተናግድ። ሄሎ አዳዬ፣ እንዴት ሰነበትሽ? አለን ይመስገን። ወንድም ተካ እባላለሁ ከአምቦ። ወንድም ተካ ሰላም ነው? እንዴት ነሽ? ለረጅም ጊዜ ጠፋሽ። አዎ በሰላም ነው። እንኳን ሰላም መጣሽልን። አመሰግናለሁ። እሺ እንግዲህ እንደሚታወቀው በከተሞች አካባቢ ከፍተኛ የቤት ችግር አለ። ይህንን የቤት ችግር ደግሞ መንግስት ብቻውን ሰርቶ ሊቀርፍ እንደማይችል ይታወቃል እና በማህበራት መሰራት ይኖርባቸዋል። ሪል ስቴቶችን በዚህ አካባቢ ትልቅ አስተዋጽኦ ተብሎ ይታመናል። ነገር ግን ሁለት ጥያቄዎች ማቅረብ ፈልጋለሁ። በቅድሚያ በዚህ ሙያ ላይ ሲሰማሩ ካፒታል ብቻ ነው የሚያስፈልገው? ሙያ ያስፈልጋል? ለምሳሌ አሁን በሕክምና አካባቢ ብትሄጂ ሙያ ይጠይቃል፣ ወደ ሕክምና ቦታ ለመክፈት ማለት ነው። ይሄም ደግሞ የግንባታ ጉዳይ እንደምታውቂው የኢንጂነሪንግ እውቀት ብዙ የሚያስፈልግ ይመስለኛል። ማኔጅመንት ጉዳይም በደንብ የሚያስፈልግ ይመስለኛል። ስለዚህ ፈቃድ በሚሰጥበት ጊዜ ሙያ ጭምር ይጠየቃል? ገንዘብ ያለው ብቻ በዚህ ላይ መሰማራት ይችላል? የመጀመሪያው ጥያቄ ነው። ሁለተኛ፣ ወደዚህ ከተሰማሩ በኋላ መሬቱንስ እንዴት ያገኛሉ? በምን መልክ ነው ከመንግስት መሬት ወስደው ሊያለሙ የሚችሉት? አካሄዱ ምን ይመስላል? ሶስተኛ ደግሞ ካርታ አሁን ይሰጣል አይደለ? እንግዲህ ባለ ገንዘብ ከፍለው ከገዙ በኋላ ያንን ሪል ስቴት ካርታ ይሰጣል። ያንን ካርታ የሚሰራው ማን ነው? እነሱ ራሳቸው ናቸው? መዘጋጃ ቤቱ ነው? የካርታ አሰጣጡ ምን መልክ አለው?
ምን ያህል ፐርሰንት በኋላ ነው ካርታ የሚሰጠው? የካርታ አሰጣጥ ሂደቱ ምን ይመስላል ብለውን እንዲያዩልን ነው። በመጨረሻ ቀደም እናንተም ብላችሁታል፣ ገንዘባቸውን ከፍለው ችግር ላይ የሚወድቁ አሉ። ሙሉ በሙሉ ሊያጡም ይችላሉ፣ ሊዘገይባቸው ይችላል። ይሄ ሁሉ በሚፈጠርበት ጊዜ ችግሩን የሚፈታው የመንግስት ክፍል የትኛው ነው? ክትትል የሚያደርግ ለየትኛው ክፍል ነው አቤት ብለው ገንዘባቸውን ማስመለስ ወይም ደግሞ የተባለውንም ቤት እንዲሰጣቸው ማድረግ የሚቻለው በምን መልክ አቤቱታ መንግስት ክትትል አድርጎ ነው የህዝብን ችግር የሚፈታው ለማለት ነው። አመሰግናለሁ። በጣም ጥሩ። ቅሬታ ካለ ማን ነው የሚያስተናግዳቸው? የት ነው የሚቀርበው ነው የመጨረሻው ጥያቄ። በጣም እናመሰግናለን ወንድም ተካ። እሺ ሌላ አድማጭ አለ? ሄሎ ጤና ይስጥልን አደይ፣ እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን፣ ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። እሺ መምህር እንዳልክ፣ በቅድሚያ እንኳን ደህና መጣሽ ማለት እፈልጋለሁ። ያው ሲቀጥል ግን ለሁሌው ሰናይ ተግባራችሁ ጣቢያውንም እንግዳይንም ማመስገን እፈልጋለሁ። እኔ እንደ ሀገር የኢኮኖሚ ማህበረሰብ ለመገንባት እኔ ወጥ የሆነ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት የህግ ማዕቀፍ መውጣቱ አስፈላጊ ሆኖ በመገኘቱ ከፍ ሲልም ደግሞ አሁን በከተማ ልማት ውስጥ ከፍተኛ የሆነ ስራ እየተሰራ ነውና ያንን የገቢ መሰረት ማስፋት በማሰብ ይመስለኛል ይሄ አዋጅ ቁጥር 1357 2017 ነው የተደነገገው ወጥቷል። እኔ እንደው ከዚህ በፊት የነበረን በዚህ ዙሪያ ላይ ተሞክሮ ካለ እንግዳይ ምናልባት የኮንዶሚኒየም አዋጅ ነው ከዚህ በፊት የነበረውና እንደው ልምድ ካለን ተሞክሮ ካለን ነው። ለመሆኑ በዚህ አዋጅስ ምን ነገሮች ተካተዋል ነው? የአዋጁን አስፈላጊነት እንግዳይ እንደው ዝርዝር አድርገው ቢነግሩን ነው። ባለፉት ጊዜያቶች የከተማ መሬት በጥቂት ደላሎች በሚታወቀው ባለሀብቶች እንዲወድቅ በማድረግ ለብዝበዛ ዳርጎት የቆየ ስለመሆኑ ምስክር አያሻምና ይህ አዋጅ ምን አይነት ፋይዳ አለው? በርግጥ በቅርብ ጊዜ ነው አዋጁ የተደነገገው፣ ግን ተግባራዊ ከማድረግ አንጻር ውስንነቶች አሉ ብዬ አስባለሁ። ያ ደግሞ ግንዛቤ ከመፍጠር አንጻር ነው ባለድርሻ አካላቶች ተቀናጅተው ተግባራዊ ከማድረግ የመጣ መስሎ ይታየኛልና እንደው አዋጁ እንደነዚህ አይነት ስር የሰደዱ ችግሮችን ለመቅረፍ ምን አይነት ፋይዳ አለው? በሪል ስቴት ገበያው ውስጥ በግልጽነትና ተጠያቂነት ማረጋገጥ አንዱ የአዋጅ ዓላማ ተደርጎ ተደንግጓል። እንደው ለመሆኑ ሌሎቹ በዚህ አዋጅ ውስጥ ሊያሳካቸው የፈለገው ቁልፍ ዓላማዎች ምንድናቸው? በፍቃድ አሰጣጥ ሂደት የውጭ ባለሀብቶች ማሟላት ያለባቸው ቅድመ ሁኔታ የሀገር ውስጥ ባለሀብቶች ከሚጠበቅባቸው በተወሰነ መልኩ ልዩነት እንዳለው እንግዳይም ሲያብራሩ ነበር። ከድንጋጌዎችን መመልከት ይቻላል። ለመሆኑ እነዛ ልዩነት የሚደረግባቸው ነገሮች ምንድናቸው? የሪል ስቴት አልሚዎች ግዴታስ ምንድነው? በዚህ አዋጅ ውስጥ የሽያጭ ሂደት አለ አንዳንድ ጊዜ ሪል ስቴቱ ላይና በሽያጭ ሂደቱ ውስጥ በርካታ ውስብስብ ችግሮች ይፈጠራሉ። እስከ መካሰስም ደረጃም ይመጣልና እንደው አዋጅ ላይ በሽያጭ ሂደቱ ላይ ምን ያስቀመጠው ነገር አለ የሚለውን ለመጠየቅ ነው። ክብረት ይስጥልኝ አደይ። በጣም እናመሰግናለን መምህር እንዳልክ። እስከ መጨረሻው እንዲከታተሉን ጋብዘናል። እሺ ሌላ አድማጭ አለን አሁንም። ሄሎ አደይ። ሄሎ አቤት። አይሰማም አደይ? ይሰማል። ጤና ይስጥልን። አብሬ ይስጥልን። በሪም ሲዩም ከጅማ ጌራ። በሪም ሰላም ነው? እንደምን አለሽ አደይ? አለን ይመስገን። እሺ እንኳን ደህና መጣሽ። እንኳን ደህና መጣሽ እላለሁ። እሺ አመሰግናለሁ። እሺ እና በጣም ይሄ ፕሮግራም በጣም ጥሩና ተገቢ ፕሮግራም፣ ወቅታዊ ፕሮግራም ነው ብዬ ነው የማስበው እንደራሴ። ይህን ህግ ለህብረተሰቡ ተደራሽነቱ እስከምን ያህል ነው የሚለው ጥያቄ አለኝ። ከዛ ባሻገር ደግሞ ከላይ ተጠልጥሎ ነው መቅረት ያለበት ይሄንን ህግና ይሄንን ልማት በተመለከተ ለህብረተሰቡ እስከታች ግንዛቤ ማስጨበጥና ተጠቃሚነት እስከምን ያህል እየተሰራ ይገኛል? ይሄንን ተከታትሎ ህብረተሰቡ ተጠቃሚ ለማድረግ የሚንቀሳቀስ አካል የራሱ የቻለ የተቀመጣለ ወይ የሚለው ነው። ህብረተሰቡ አሁን በተለይ የከተማ ህብረተሰብ የቤት እጦት ችግር እንዳለ ማንኛውም ያውቃልና ስለዚህ ለህብረተሰቡ ጊዜ ቆጣቢ ማንኛውም ነገር ቆጣቢ እንደመሆኑ መጠን ይሄንን አልሚ ድርጅቱ እስከምን ያህል ለህብረተሰቡ
ተደራሽነቱና እውቅናው ተከታትሎ አስፈጻሚው አካል እስከምን ያህል እየተከታተለው የሚለው ጥያቄ ለመጠየቅ ፈልጌ ነው። አመሰግናለሁ። እሺ ባሪው በጣም እናመሰግናለን። እየጠየቅኩ ነበር የነበርኩበትና ያው ህግን ካለማወቅ ተጠያቂነት አያድንም አይደለም የሚባለው። ስለዚህ እስቲል እስከ ቅርብ ድረስ ህጉም ወጥቶ ያልተስተካከሉ ነገሮች እየሰማናቸው አሉ። አማላይ ማስታወቂያዎች አሁንም አልተቀረፉ። እስከ 3 አመት አጠቃለን እንሰጣለን፣ አንዳንዶቹ በዶላር አናስከፍልም በኢትዮጵያ ነው ሲባል እሰማለሁ። እንደገና ደግሞ በሀገር ውስጥ ደግሞ በዶላርም ሲባል እንሰማና በ3 አመት ውስጥ አጠቃለን እንሰጣለን። ቀድሚያ የገና የጥምቀት ተከፈላችሁ ሲባል ገና ሳይጠናቀቅ እሳቸው ቢሉም ተጠናቀው ነው 80% ነው። ማስታወቂያችሁ የሚሉት ደግሞ ስማቸው ማንጠራ ሴቶች አሁን ከከፈላችሁ በ3 አመት እንግዲህ ዛሬ 2018 ነው 2021 ማለት ነው ይሰጧቸው። ስለዚህ ይሄን የሚቆጣጠረው አካል የሚከታተለው አካል ቅድም እንደተባለው የፕላን ተቃርኖ እንዳይኖረው ይሄ አማላይነት እዚህ ቦታ ነው ያለው ተሽቀዳደሙ እንዳትቀደሙ እየተባለ የደላላው ሚናስ አሁን ተቀርፏል ወይ? የማስፈጸም ብቃታችንስ እንዴት ነው? ስለዚህ የከሰሩ ሰዎች ደግሞ በማስታወቂያ ምክንያት ደግሞ ብዙ የምናያቸው ኬዞች አሉ። ከተጠያቂነት ሁኔታ ዳግም እንዲህ አይነት ነገር እንዳይከሰት መንግስት የራሱን ኃላፊነት እንዴት እየተወጣ ነው? አመሰግናለሁ። እሺ በጣም እናመሰግናለን። ሌላ አድማጭ አለን። ሄሎ ጤና ይስጥልን። አብረን ስልን አደን እንደምን አለሽ? አለን ይመስገን። እንድሪስ ከቃሉ እንድሪስ ሰላም ነው? አለን። አንቺም ጠፍተሻል የለውም ነበር። እሺ ደህና መጣችሁ። እንግዲያሽን በጣም አመሰግናለሁኝ። እኔ ያው በስማ በለውን አብዛኛውን እንደው ልጆቻችንና አንዳንድ ዘመዶቻችን ውጭ ሆነው የሚገዙት ቤት አለ። እሺ ለገበያ ብለው ሲገዙት ወይም ደግሞ እዛ ገንዘብ በማህበር ሲያሰሩ ባይስማሙ ህግ ምን ያደርጋቸዋል? እንደገና ደግሞ ለገበያ አይሆንም። ይሄ ለገበያ አዋጭነት የለም። ወደ ወዲስ ወዲ ህግ ምን ያደርግላቸዋል? ያሻሽላቸዋል? ቦታውንስ ቤቱንስ ለምንስ እንደሚውል ጥናቱ የት ነው ያለው? ተባለቤቶችና መንግስት ጥናት ያደርግላቸዋል ለማለት ፈልጌ ነው። እሺ እንድሪስ እናመሰግናለን በጣም። እሺ ጊዜ ካለን ደግሞ ሌሎች አድማጮችን ቆየት ብለን የምናስተናግዳቸው ይሆናል። አሁን ወደ ቤታችን እንመለስ። አቶ አበባው ቀደም ሲል እንግዲህ በተለይ ግዴታዎቹ የሪል ስቴት አጥኚዎች ምን አይነት ግዴታዎች አለባቸው የሚለውን ነገር ዝርዝር አድርገን ስናይ ነበረ። ሌላው አሁንም ከተነሳው ጥያቄ ጋር አንድ አድማጫችን ያነሱት ነገር አለ። ከሱ ጋር የሚያዝ ጥያቄ ላቅርብ። የሪል ስቴት አልሚዎች እንደው ምን ያህል ፐርሰንት ሲጠናቀቅ ነው ማስተላለፍ የሚችሉት? ምን ያህል ፐርሰንት ሲያጠናቀቁ ነው ግንባታውን የሚል ነገር እናንሳው። አሁን መጨረሻ ላይ ነው ተነስተው ናቸው ያነሱልን ጥያቄ ነበረ። ያው ቅድም ግዴታዎቹ ላይ ስንወያይ በደንብ ያየ ነው ይመስለኛል። መሰረታዊ የሚባሉ የግንባታው አገልግሎቶች ማለት የኤሌክትሪካል፣ የሜካኒካል፣ የሳኒታሪ እና የቧንቧ ጉዳዮች እነዚህ የግንባታ ሂደቶች 100% መጠናቀቅ አለባቸው። 100%። ከዛ ውጭ ያሉት ግንባታዎች ደግሞ 80% ካልተጠናቀቁ በቀር ሪል ስቴት አልሚው ቤቱን ወደ ገዢው ትራንስፈር ማድረግ አይችልም ማለት ነው። ጠር ለማድረግ መሰረታዊ የሚባሉ አገልግሎቶች 100% መሟላት አለባቸው። ከዛ ውጭ ያሉት ህንፃዎች ደግሞ ወይም ደግሞ የግንባታ ሂደቱ ደግሞ 80% መሟላት አለበት ማለት። ምናልባት ግር ሊል ይችላል 100% እና 80% የሚለው አጠቃላይ እነዚህ የመሰረታዊ አገልግሎቶችና ሌላው የግንባታው ሂደት ተጠቃሎ 80% ማለት ነው። 80% ስንል ከዛ ውጭ ግን ምናልባት ሪል ስቴት አልሚውና ገዢው ከተስማሙ ግን 80% ሳይደርስም ቤቱ ትራንስፈር ሊሆን ይችላል። መሰረታዊ የሚባሉ አገልግሎቶች ግን ግዴታ 100% መጠናቀቅ አለባቸው ማለት ነው። ምናልባት ተግባር ላይ ያለውና ህጉ የሚለው ነገር ሊለያይ ይችላል። ያው ህጉ በደንብ ገና ደንብና መመሪያ እሱን ለማስፈጸም የሚወጡ ህጎች አሉ። ጀስት ጀነራል የሆነ ፍሬምወርክ ነው እንደ ህገ መንግስት። እነሱ ሲወጡ በደንብ ተግባር ላይ ሲወጣ ነው በደንብ ተግባራዊ የሚሆነው። በጣም ጥሩ። ሌላው ከገዢዎች ጋር ተያይዞስ ግዴታቸው ምንድን ነው? የገዢዎች ግዴታ እንግዲህ አዋጁ በግልጽ አስቀምጦታል። ያው ያን ያክል ግዴታ አለባቸው ለማለት አይቻልም። ትልቁ ግዴታ የገዥ ያው በውሉ መሰረት የገባውን ወይም ደግሞ የተዋዋለበትን ሂሳብ እከፍላለሁ ባለበት ሰዓት ውስጥ መክፈል ነው። የክፍያ ዘዴውን በተመለከተ ቅድም እንዳልነው የፋይናንሻል ሴኩሪቲያችን ለመጠበቅ ህጋዊ በሆነ በባንክ እና በኤሌክትሮኒክስ መክፈል አለበት ነው። ከዛ በዘለለ ደግሞ ሰነዶችንም ማስቀመጥ አለበት። የማይንቀሳቀስ ግንባታ ፈቃዱ እንዲሁም ደግሞ የማረጋገጫ ሰነዱ ኮፒ አድርጎ መስጠት አለበት ይላል። ከላይ የዘለልነው ነገር
ሪል ስቴት አልሚው እነዛን ኮፒዎችን ወይም ደግሞ አጠቃላይ ውሎች ሊሆን ይችላል ዶክመንቶችን ሰነዶ ማስቀመጥ ይጠበቅበታል። ከዛ ውጭ ደግሞ ሪል ስቴት አልሚው የቤቶች ማህበር እንዲመሰረት ማበረታታት አለበት የሚል ግዴታ ተቀምጧል። ሪስፕሮካሊ ደግሞ የሪል ስቴቱን የገዛው ሰው ደግሞ ወይም ደግሞ ገዢው እዛ ውስጥ ደግሞ ፓርቲሲፔት የማድረግ ግዴታ ይኖርበታል ማለት ነው። ጠቅልል ስናደርገው ትልቁ የሪል ስቴት ገዢ ግዴታ ውሉ ላይ በተቀመጠው መሰረት ወይም ከሪል ስቴት አልሚው ጋር በተዋሉበት መሰረት ክፍያውን በህጋዊ መንገድ መፈጸም ነው ማለት ነው። ጥሩ። ሌላው ከዋስትና ጋር ተያይዞ ቀደም ሲል እንደውም በኋላ እናነሳዋለን እያልን ነበረ። የሪል ስቴት አልሚዎች ለገዢዎች የሚሰጧቸው ዋስትና ምንድነው? እንግዲህ ካሁን በፊት የነበረው ያው በደንብ በተደጋጋሚ ተናግሬዋለሁ። ሪል ስቴት አልሚዎቹ ግንባታ ኢቭን መሬት ራሱ ሳይቀበሉ ከመንግስት ከግለሰቦች ቤት እንሸጣለን ወይም ደግሞ ቤት መግዛት ከሚፈልጉ ሰዎች ብር ሲሰበስቡ ነበር። አዋጁ ግን በመርህ ደረጃ የቅድሚያ ሽያጭን ከልክሏል። ቅድሚያ ሽያጭ ከተፈቀደ ደግሞ ለሪል ስቴት ለሚገዙ ሰዎች ዋስትና በሚመስል መልኩ 3 ቅድመ ሁኔታዎችን አስቀምጧል። የመጀመሪያው ከሚመለከተው አካል ፈቃድ ማግኘት ነው። አንድ ሪል ስቴት አልሚ ግንባታው ከመጠናቀቁ በፊት መሬቱን እንደተቀበለ ሊሆን ይችላል ሽያጩ የሚፈጸመው። ከዛ በፊት ግንባታውን መሸጥ እፈልጋለሁ ወይም ደግሞ ያለመውትን ሪል ስቴት ለገዢዎች ትራንስፈር ማድረግ እፈልጋለሁ ካለ ከሚመለከተው አካል ከከተማና ልማት ሚኒስቴር ፍቃድ ማግኘት አለበት ማለት ነው። ይሄ አንደኛው ዋስትና ነው። ፍቃድ ካላገኘ ቤቱ ከመጠናቀቁ በፊት ለሪል ስቴት ገዢዎቹ ትራንስፈር ማድረግ አይችልም ማለት ነው። ከዛ ባሻገር ደግሞ ሌላ ዳብል ስታንዳርድ አስቀምጧል። ኢቭን በቅድመ ሽያጭ የተሰበሰቡ ብር የራሱ በዝግ አካውንት ነው መቀመጥ ያለበት። አይንቀሳቀስም ማለት ነው። ሪል ስቴት አልሚው ለሪል ስቴት ገዢዎቹ በተስማማው መሰረት ኢቭን ቤቱን እንኳን ዴሊቨር ማድረግ ባይችል ብራቸው ተመላሽ ይሆናል ማለት ነው። በቶርት ደግሞ መጠየቅ ይችላሉ። ሌላ ጉዳት ከደረሰባቸው ያው ይደርስባቸዋል። ሪሊ ከውልጭ በሚመነጭ ግዴታ መጠየቅ ይችላሉ ማለት ነው። ብራቸው ተመላሽ መሆኑ እንደተጠበቀው ነው። ከዛ ባሻገር ደግሞ ቤቱ እንዳይተላለፍ የይዞታ ማረጋገጫ ሰነዱ ለብድር ሊሆን ይችላል ለማስያዣ በሽያጭ መልኩም እንዳይተላለፍ ደግሞ የሚመለከተው አካል እገዳ ሊጥልበት ይችላል ሊታገድ ይችላል ማለት ነው። 3 ዋስትና አስቀምጠዋል ማለት ነው። ጠቅለል ስናደርገው የመጀመሪያው ፍቃድ ማግኘት ከሚመለከተው አካል፣ 3ኛ በቅድመ ሽያጭ የተሰበሰበውን ብር በዝግ አካውንት ማስቀመጥ፣ 3ኛ ደግሞ እንደ አስፈላጊነቱ የይዞታ ማረጋገጫው በብድር ወይም ደግሞ በሌላ በማናቸው መንገድ እንዳይያዝና እንዳይተላለፍ እንዳይሸጥ ማድረግ ነው። በጣም ወሳኝ ህግ ነው። እነዚህ ናቸው ዋስትና ህጉ የሰጠው ዋስትና። በጣም ጥሩ። ሌላው ከማስታወቂያ ጋር ተያይዞ ቀደም ሲል አንድ አድማጫችንም ሲያነሱ ነበረ። አንዳንዴ የተጋነነ ማስታወቂያ ሊሆን ይችላል። በዚህ ቦታ ላይ እንደዚህ ቅንጡ አፓርትመንቶች ምናምን እየተባለ እንሰማለን። ሐሰተኛ ማስታወቂያ ሊሆን ይችላል። እንደዚህ አይነት ነገር ካቀረቡ ምንድነው ተጠያቂነት የሚያስከትለው? ከዚህ ጋር ተያይዞ የሚዲያስ ሚና የመገናኛ ብዙሃን ሚናስ ምንድነው? ማስታወቂያውን እንደመጣላቸው ዝም ብሎ ነው ማስተላለፍ ያለ? ምክንያቱም ሰው በዚህ ይሸወዳል። ስለዚህ ምንድነው ቼክ ማድረግ ያለባቸው የሚለውን ነገር አያይዘናል። አንድ አድማጫችን በግልጽ አማላይ ማስታወቂያ ብሎታል። እውነት ነው። አንዳንድ ሪል ስቴት ጀስት ለመሸጥ ብቻ ለምሳሌ ስቴዲየም የሌለው ሳይኖረው ስቴዲየም አለው ሊል ይችላል። መዋኛ ገንዳ የሌለው ሆኖ መዋኛ ገንዳ አለው ሊል ይችላል። የህፃናት መጫወቻ የሌለው ሆኖ አለው ሊል ይችላል። አጠቃላይ ፕራክቲካሊ የሚታይ ነገር ነው። ምንም ጥያቄ የለውም። ህጉ ግን መፍትሄ ያስቀምጦለታል። እንዳንድ ግዴታም የተቀመጠባቸው በሪል ስቴት አልሚዎቹ የተጋነነና ሐሰተኛ ማስታወቂያ መስራት የለባቸውም የሚል ነው። ይህን አድርገው በሚገኙበት ሰዓት 3 መፍትሄ አለ። የመጀመሪያው አስተዳደራዊ መፍትሄ ነው። አንድ ሪል ስቴት አልሚ ሐሰተኛ ወይም የተጋነነ ማስታወቂያ ካሰራ የሚመለከተው አካል የከተማና ልማት ሚኒስቴር ሊሆን ይችላል ወይም ሌላ ማንኛውም ሰነድ ኢሹ ያደረገ በሪል ስቴት ግንባታ ሂደት ውስጥ ኢሹ ያደረገ ባለስልጣን ሊሆን ይችላል። አስተዳደራዊ እርምጃ ይወስዳል። ያ ማለት ለምሳሌ የብቃት ማረጋገጫ የምስክር ወረቀቱ ሊሰረዝ ይችላል ወይም ደግሞ በሪል ስቴት ዘርፉ እንዳይሰማራሉ ሊታገድ ይችላል ማለት ነው። ይሄ አስተዳደራዊ የሆነ መፍትሄ ነው። ሌላኛው የፍትሐ ብሔር ነው። አንድ ገዢ ውል ነው አክቹአሊ ከውል ውጭ የመነጨ ግዴታም ሊሆን ይችላል ውልም ሊሆን ይችላል። በፍትሐ ብሔርም መጠየቅ ይችላሉ ማለት ሪል ስቴት አልሚው በሰራው የተጋነነ ወይም ደግሞ ሐሰተኛ ማስታወቂያ መሰረት በገዢዎቹ ላይ ወይም በሌላ በማናቸውም ሰው ላይ ፒኪናሪ ወይም በንብረት የሚገመት ጉዳት ከደረሰበት ለደረሰበት ጉዳት ካሳ መጠየቅ ሁሉ ይችላል ማለት ነው። ይሄ የፍትሐ ብሔር ኃላፊነት ይሆናል። ወንጀልን በተመለከተ የማስታወቂያ አዋጁ በግልጽ አስቀምጦት ነው የምናገኘው። የተጋነነ ማስታወቂያና ሐሰተኛ ማስታወቂያ ማሰራት የወንጀል ተጠያቂነት ሊያስከትል እንደሚችል የማስታወቂያ አዋጁ 759 በግልጽ አስቀምጦ ነው የምናገኘው። የተፈጥሮ ሰውም ከሆነ በወንጀል ሊጠይቅ ይችላል። የተፈጥሮ የህግ ሰውም ከሆነ ደግሞ
በገንዘብ መቀጮ ሊሆን ይችላል ወይም ደግሞ ህጋዊ ሰውነቱን ሁሉ ሊያጣ የሚችልበት ድርጅቶች ከሆኑ ማለት ነው። ሶ በአጠቃላይ የተጋነነ ወይም ደግሞ ሐሰተኛ ማስታወቂያ የሚያሰራ ሪል ስቴት ካለ 3 ኃላፊነት ይጠብቀዋል ማለት ነው። የመጀመሪያው አስተዳደራዊ ኃላፊነት ነው። ሁለተኛው የፍትሐ ብሔር ኃላፊነት ነው። ሶስተኛው ደግሞ የወንጀል ኃላፊነት ነው። ማታለል ሁሉ ሊሆንበት የሚችል እድል አለ። ምናልባት እስከ 15 ዓመት ምናምን የሚደርስ ጽኑ እስራት ሁሉ ሊያስቀጣ ይችላል። በሸማቾች ጥበቃ አዋጅ ሁሉ ሊጠይቅ የሚችልበት ሁኔታ አለ። ሶ በአጠቃላይ በወንጀልም ይጠይቃል፣ አስተዳደራዊ እርምጃዎችም ይወሰዳሉ። በፍትሐ ብሔርም ደግሞ ገዢዎቹ ጉዳት ከደረሰባቸው መጠየቅ ይችላሉ፣ የደረሰባቸው ጉዳት ካሳ ማለት ነው። ሰው ብዙ ጊዜ አሁን እንደዚህ አይነት ነገሮች ላይ የሚገባው ማስታወቂያውን አይቶ ነው። ማስታወቂያውን ሳይ እንዴ እዚህ ቦታማ በጣም ጥሩ ነው፣ ይሄ ነገር ከተሟላለትማ ለምን አልገዛም ብሎ ወደዛ የመግባት ነገር ይኖራልና የሚያመጣው ጉዳት ከፍተኛ ነው። ውሸት ከሆነ የሐሰት ከሆነ የሚዲያ ሚናን ስንመለከት ያው ማስታወቂያውን የሚሰሩት ሚዲያዎች ናቸው። ሚዲያዎችን በማስታወቂያ አዋጁ የተቀመጠባቸው ግዴታ አለ። ሚዲያዎች ደግሞ ማስታወቂያውን ከመስራታቸው በፊት ማስታወቂያው ትክክል መሆኑን ወይም ደግሞ አንድ የማስታወቂያ እንዲሰራለት የሚፈልግ አካል የሚሰጠን ማስታወቂያ አለ፣ ያ ማስታወቂያ ትክክል ስለመሆኑ የማረጋገጥ ግዴታ አለባቸው ይላል የማስታወቂያ አዋጁ 759። ስለዚህ አንድ ሚዲያ የአንድ የሪል ስቴትን ሰው የሚያለማን ሰው ወይም ደግሞ ድርጅት ማስታወቂያውን አድቨርታይዝ ከማድረጉ በፊት የሚያስነግርለት ማስታወቂያ ወይም የሚሰራለት ማስታወቂያ ትክክለኛ ስለመሆኑ ማረጋገጥ አለበት። ያው የአንድ ሚዲያም ትልቅ ፒላር ወይም ፕሪንሲፕል የምንለው ታማኒና ትክክለኛ የሆነ መረጃ ወደ ማህበረሰቡ ወይ ደግሞ ወደ አውዲያንሱ ደሊቨር ማድረግ ነው። ሶ ከተቋቋሙበት ዓላማም ጭምር ህግም ደግሞ ግዴታ ስለጣለባቸው ማስታወቂያውን ከማሰራታቸው በፊት የአድቨርታይዝ የሚያደርጉት ወይም ደግሞ ማስታወቂያ የሚሰሩት ነገር ትክክል ስለመሆኑ ማረጋገጥ አለባቸው ማለት ነው። ያን ሳያደርጉ ከቀሩ ኢቭን የማስታወቂያ አዋጁ በአንድነት ሊሆን ይችላል ወይም ደግሞ በተናጠል ተጠያቂው ሊሆኑ ይችላሉ ሚዲያው ማለት ነው። ስለዚህ የተጋነነ ወይም ሐሰተኛ ማስታወቂያ የሰራ ወይም ደግሞ ያሰራ ብቻ ሳይሆን ሚዲያውም ተጠያቂ ሊሆን ይችላል ማለት ነው። ስለዚህ የሚዲያዎቹ ምን ትልቁ ሚና የሚሆነው ማስታወቂያውን ትክክለኛ መሆኑን ማረጋገጥ አለባቸው። ማስታወቂያው አስፈላጊ ዶክመንት መጠየቅ ካለበት መጠየቅ፣ ማየት፣ ቼክ ማድረግ አለባቸው። ሪሊያ በደንብ በጣም ጥሩ። ሌላው ከይዞታ ማረጋገጫ ከካርታ ጋር ተያይዞ ቅሬታ ሲሰማ እንሰማለን። ሰዎች እስካሁን ድረስ አልተሰጠንም ካርታችን፣ ይዞታ ማረጋገጫችን እስካሁን ድረስ የለንም፣ አልደረሰም ምናምን እንዲህ አይነት ነገሮች እንሰማለንና ምንድነው የሪል ስቴት አልሚው ግዴታ ከዚህ ጋር ተያይዞ? እንግዲህ ትልቁ ነገር እሱ ነው። አንድ ሰው የአንድ ቤት ባለ ይዞታ ለመሆን ግዴታ የይዞታ ማረጋገጫ ደብተሩ ሊኖረው ይችላል፣ ሊኖረው ይገባል። ያ ከሌለው የቤቱ የይዞታ መሆኑንም ኢሹ ማድረግ ይከብዳል ማለት ነው። አዋጁ ያስቀመጠው ነገር ምንድነው? መጀመሪያ ወደ ግንባታ ከመግባታቸው በፊት ሪል ስቴት አልሚው የግንባታ ፈቃድ በተጨማሪ የይዞታ ማረጋገጫ ደብተር ሊኖረው ይገባል ነው። ያን የይዞታ ማረጋገጫ ደብተር ሳይኖረው ወደ ምን መግባት አይችልም፣ ወደ ሪል ስቴት ልማቱ መግባት አይችልም፣ ደንበኞችንም መመዝገብ አይችልም፣ ቅድመ ክፍያም መሰብሰብ አይችልም ማለት ነው። ስለዚህ ግዴታ ሪል ስቴት አልሚው ልማቱን ወይም ደግሞ ኮንስትራክሽኑን ከመጀመሩ በፊት ግዴታ ማውጣት ይጠበቅበታል ማለት ነው፣ የይዞታውን ማረጋገጫ ማለት ነው። የይዞታ ማረጋገጫው ወደ ሪል ስቴት ገዢው ትራንስፈር የሚሆን መቼ ነው ከተባለ ያው ኮምፕሌት ሲሆን ግንባታው ሲጠናቀቅ ነው። ቅድም የተወያየንባቸው ነገሮች አሉ። መሰረታዊ አገልግሎቱ 100% ከተሟላ እና ሌሎች ሁኔታዎች ደግሞ 100% 80% ከተሟሉ ወደ ሪል ስቴት ገዢው ትራንስፈር ይሆናል ብለናል። ደንበኞች ማረጋገጥ ያለባቸው መጀመሪያ ሪል ስቴት አልሚው የይዞታ ማረጋገጫ አለው፣ የሪል ስቴት አልሚ የብቃት ማረጋገጫ ምስክር ወረቀት አለው፣ የግንባታ ፈቃድ አለው የሚለውን እሱን ካረጋገጡ በኋላ ውላቸው ላይ ኮፒው ይኖራል። የይዞታ ማረጋገጫው የሪል ስቴት አልሚው ኮፒ አድርጎ የመስጠት ግዴታም አለባቸው የሪል ስቴት አልሚው ውላቸው ላይ። ግንባታው በሚጠናቀቅበት ሰዓት የይዞታ ማረጋገጫውም አብሮ ትራንስፈር ሊሆን ይችላል ማለት ነው። የይዞታ ማረጋገጫው የጋራም ሊሆን ይችላል፣ የግልም ሊሆን ይችላል። ያው አንድ ሪል ስቴት ላይ ከሁለትና ከዛ በላይ የሆኑ ሰዎች ሊኖሩ ነው የሚችሉት። በግልም በተናጠልም የይዞታ ማረጋገጫ ግንባታው ሲጠናቀቅ ወይም ደግሞ ተዋዋይ ወገኖች ሪል ስቴት አልሚውና ሪል ስቴት ገዢው በተዋሉበት ሰዓት ቤቱን በሚረከብበት ሰዓት የይዞታ ማረጋገጫውንም አብሮ መረከቡን እና የማስረከብን ግዴታ እንዳለባቸው በግልጽ አዋጁ ላይ ተቀምጦ ይገኛል። ጥሩ። ስለ ሪል ስቴት እንደዚህ ካየን አዋጁ ሁለት ነገር ስለሆነ የሚያጠቃልለው፣ ስለ ንብረት ግመታ ደግሞ እንሂድ። የማይንቀሳቀስ ንብረት ግመታ በአዋጁ መሰረት ተግባራዊ የሚደረገው ለምን አገልግሎት ነው? ቀደም ሲል በእርግጥ በተወሰነ ደረጃ አንሰናቸዋል እነሱን ነገር። ከሱ ጋር ተያይዞ የሚስተዋለውም ችግር ይህ አዋጅ ይህን ነገር አካቶ የመጣበትን ምክንያት
እናንሳው እስኪ። ኦኬ አው ያው መግቢያችን ላይም ብለናል አንድ አድማጫችን እንዳልክ ይመስለኛል እሱም ሲል ነበር ያው ኢትዮጵያ ውስጥ እንደሚታወቀው የማይንቀሳቀስ ንብረት ግብይትና ግመታ ኪራይን ጨምሮ ሽያጭን ጨምሮ በደላላዎች የተዋጠ ስርዓት ነው። ያመኑ ደግሞ ገበያውን ጤናማ የሆነ ኢኮኖሚና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዳይኖርና አድርጓል። ሶ በተለይ በገዢዎች ላይ ወይም ደግሞ በሚክራይ በአክራይና በተከራይ መካከል በሚኖር ግንኙነት ላይ በተለይ ተከራዩ ላይ ከፍተኛ የሆነ ጉዳት ሲያስከትል ቆይቷል። ወይም ደግሞ ከፍተኛ የሆነ ዋጋ ወይም በከፍተኛ ሁኔታ ዋጋቸው ሁሉ እንዲጨምር ሆኖ ነበር። ሶ ይህንን በህገወጥ ደላላ ሲመራ የነበረውን ስርዓት በህግ መግዛት ደግሞ አሁን ያነሳነውን ችግር ያው ሙሉ በሙሉ ይቀርፋል ባይባልም የተወሰነ ደረጃ ሊቀንስ ይችላል ነው። ሶ የማይንቀሳቀስ ንብረት ግብይትና ግመታንም ሬጉሌት ማድረግ ያስፈለገበት ዋነኛው ምክንያት በደላላ የሚመራውን የገበያ ስርዓት በህግ መንግስት ኢንተርቪን አድርጎ መስጠት ያለበትን አገልግሎት ዴሊቨር ለማድረግ ነው። ሶ ምን ለምን ጉዳዮች ነው ይገመታል የሚለው አዋጁ በግልጽ አስቀምጧቸዋል። ለንብረት ግብር ሊሆን ይችላል። አሁን በቅርብ ሰዓት የወጣ አዲስ አዋጅ አለ በማይንቀሳቀስ ንብረት ላይ የሚጣል ግብር አለ። ሶ የዛን ግብር መጠን ለማውጣት ግዴታ የቤቱ ዋጋ መገመት አለበት። ሶ ለዛ ፐርፐዝ ሊሆን ይችላል ለካሳ ለምሳሌ በክስ አንድ ሰው መኪና ገጭቶ ሊሆን ይችላል ወይም በተለያየ መንገድ ጉዳት ካደረሰ ሊገመት ይችላል። ለፍርድ ቤት ክርክር ለውርስ ለምሳሌ እንዲሁም ጁሪስዲክሽን ለመወሰንም ሊያገለግል ይችላል። ያው ምናልባት በኋላ የትኛው ፍርድ ቤት ነው የሚመለከተው እሱንም ለመወሰን ምናልባት ልንጠቀምበት እንችላለን። ያው ስርዓታችን እያዘመን ነው ስንሄድ አሁን አቅማችን እዛ ላይ ፈቅድ ይችላል። ግን በአጠቃላይ አዋጁ የማይንቀሳቀስ ንብረት የሚገመተው ለግብር ዓላማ ለባንክ ብድርም በተመሳሳይ ነው። በተለይ ባንክ ቤት ሰራተኞችን በደንብ ያውቁታል ብዬ አምናለሁ። ለሰራተኞች ለግዥና ለሽያጭም ሊሆን ይችላል። ግን እዚህ ጋር አድማጮች አንድ ልብ ማለት ያለባቸው ነገር ግዥና ሽያጭ ስንል ለምሳሌ አንድ ግለሰብ ቤቱን መሸጥ ቢፈልግ ግዴታ በአግባብ ባለው አካል ወይም ደግሞ ፍቃድ በተሰጠው አካል መገመት አለበት ማለት አይደለም። አዋጁ ኦፕሽናል የሆነ ክሎዝ ነው ያስቀመጠው። አንድ ሰው ቤቱን መሸጥ ቢፈልግ አይ በቃ መገመት አለበት ወይ ማስገመት አለብኝ ካለ ማስገመት ይችላል። አላስገምትም ካለ ግን ግዴታው አይደለም። ሶ ሞር ከሪል ስቴት ከአፓርታማ ጋር የተያያዘ ነው እና ከላይ እየጠቀስናቸው ዓላማዎቹ ለንብረት ግብር፣ ለካሳ፣ ለፍርድ ቤት ክርክር ከሆነ ግን ግዴታ መገመት አለበት እንጂ ቅድም መግቢያችን ላይም ሳነሳው ነበር እኔ ከውርስ ጋር ተያይዞ ማወቅ ይነሳል። ብዙ ጊዜ እንደ ቅሬታ አንሶ ነው የተገመተው ተጨምሯል ዋጋው በመመሳጠር ሊሆን ይችላል። እንደዚህ አይነት ነገሮች እንሰማለን። ለባንክ ብድርም አንዳንዴ በጣም አነሰ ምናምን አይነት ነገር ሲባልም እንሰማለን። ለፍርድ ቤት ክርክር ቀደም ሲል እርሶ እንዳሉት ለካሳ እነዚህ ነገሮች በጣም ወሳኝ ናቸው። የሆነ ወጥ የሆነ እንትን መቀመጡ በህግ መቀመጡ ጥሩ ነው። ሁለት ነገሮችን ሬጉሌት ያደርጋል። በነገሮች ለዚህ ጋር የመጀመሪያ የመንግስትን ጥቅም ፕሮቴክት ያደርጋል። መንግስት መሰብሰብ ያለበት ግብር አለ እሱም በአግባቡ እንዲሰበስብ ያደርጋል። ሁለተኛ ደግሞ የግለሰቦችን መብትን ፕሮቴክት ያደርጋል። ለምሳሌ አንድ ሻጭ ዝቅ ብሎ ሊገመትበት ይችላል፣ ለገዢው ደግሞ ከፍ ብሎ ሊገመት ይችላል። ሶ በህግ ሲገመት ግን በኋላ እናያቸዋለን። አንድን ንብረት ለመገመት ቅድመ ሁኔታዎች አሉ ወይም ደግሞ ገማቹ ቅድመ ሁኔታ ውስጥ ወይም ደግሞ ኢንኮንሲደር ማድረግ ያለበት ቅድመ ሁኔታዎች አሉ። እነዛን መሰረት አድርጎ ግመታ በሚሰራበት ሰዓት ለገዢውም ለሻጩም አድቫንቴጅ አለ ማለት ነው። ሶ አዋጁ ሁለት ነገሮችን ሬጉሌት ያደርጋል ማለት ነው። በአንድ ሳይድ የመንግስትና የህዝብን ጥቅም ፕሮቴክት ያደርጋል፣ በሌላ ሳይድ ደግሞ የገዢውንና የሻጩን መብትም ፕሮቴክት ለማድረግ ያግዛል ማለት ነው። በጣም ጥሩ። አድማጮቻችን ህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬ ዝግጅታችን እንግዲህ ስለ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ህጉ ምን ይላል አዋጅ ቁጥር 1357 ላይ ትኩረት አድርገናል። አቶ አበባ ሲሳይ ናቸው ማብራሪያ እየሰጡን የሚገኙት እንግዳችን። አቶ አበባ ሲሳይ በፍትህ ሚኒስቴር አቃቢ ህግ ናቸው። ውይይታችን አሁንም ይቀጥላል። ቀደም ሲል እንግዲህ ስለማይንቀሳቀስ ንብረት ለምን አገልግሎት ነው ግመታው የሚለውን ነገር ስናነሳ ነበረ። እንዴት ነው ተግባራዊ የሚደረገው ወደሚለው ደግሞ እንሂድ። የማይንቀሳቀስ ንብረት ግመታ እንዴት ነው ስርዓቱ የሚከተለው ስርዓት ምንድነው የሚለው ነገር ትልቁ ነገር እሱ ነው። አንዴ ከዛ ፊት ግን ከይቅርታ ጋር ችግር የለውም ማንሳት ያለብኝ እንትን አለ። ማን ነው መገመት የሚችለው? በመንግስት ተቋም ነው ወይስ በግለሰብ ነው
በድርጅቶች ነው የሚለው ነገር እንግዲህ አዋጁ አስቀምጦታል። መገመት የሚችለው አክቹአሊ መንግስት ነው በመርህ ደረጃ። ነገር ግን መንግስት ያንን ዴሊቨር ማድረግ ካልቻለ ፍቃድ የተሰጣቸው አካላት ከሚመለከተው አካል ፍቃድ የተሰጣቸው አካላትም ያው ግመታ ማከናወን ይችላሉ። በሙያው ዘርፍ ባለሙያ ያላቸው ሰዎች በፒኤልሲ መልኩ ሊሆን ይችላል፣ በሼር ካምፓኒ መልኩ መስርተው ሊሆን ይችላል፣ መገመት የሚችሉበት እድል አለ ማለት ነው። መጀመሪያ በመንግስት ነው። መንግስት ካልቻለ ደግሞ የሙያ ፍቃድ የተሰጣቸው ገማቾች እነሱ ያው የማይንቀሳቀስ ንብረት ግብይትና ግመታን ሊያከናውኑ ይችላል፣ ያው ሬጉሌት ስለሚደረጉ። ጥሩ ስለዚህ ቀደም ሲል ያነሳው ጥያቄ ወደ ጥያቄው ስንሄድ እንግዲህ እንደጀመርኩልሽ አንድ ህግ በስርዓት መመራት አለበት። የማይንቀሳቀስ ንብረት ደግሞ ከማክሮ ኢኮኖሚ ፖሊሲ ጋር የተያያዘ ስለሆነ የራሱ የሚመራበት ስርዓት ከሌለው አዋጁ የወጣበትን ዓላማ አቺቭ ላናደርግ እንችላለን ነው። ያንን መሰረት በማድረግ የማይንቀሳቀስ ንብረት ግብይትና ግመታ ሊመራ የሚችልበት ስርዓት ወይም ደግሞ ተግባራዊ የሚሆንበት መንገድ አዋጁ ላይ በግልጽ ተቀምጦ ነው የምናገኘው። የመጀመሪያው ግልጸኝነት ነው። የንብረት ግመታው ግልጽ በሆነ መንገድ የወቅታዊና የከባቢያዊ የገበያ ሁኔታን መሰረት በማድረግ መመራት አለበት ማለት ነው። ምክንያቱም ወቅታዊ የሆነ የገበያ ሁኔታውን መሰረት አድርገን የንብረት ግብይትና ግመታውን አንደርቴክ ካላደረግን ቀደም ያልነውን ዓላማ አቺቭ ያደርግልን ማለት ነው። የመጀመሪያው የሚመራበት ስርዓት ግልጸኝነት ይሆናል ማለት ነው። ከዛ ባሻገር ገማቾች ናቸው። ደግሞ የሚገመተው ደግሞ በመንግስት ነው። በ5 ዓመት ውስጥ መንግስት የአጠቃላይ የማይንቀሳቀስ ንብረት ጥቅል ዋጋ ያወጣል። በሱ መሆን አለበት ነው። እሱ መሆን የማይቻል ከሆነ ደግሞ ቅድም እየነገርኩሽ በግለሰቦች ሊመራ ይችላል። በየ2 ዓመቱ ወይም በየ3 ዓመቱም አሰስ ይደረጋል። አዋጁ እንደዛ የሚል ነገር አለው። አዋጁ አንቀጽ 4 ላይ በግልጽ አስቀምጦታል። አጠቃላይ የማይንቀሳቀስ ንብረት ግብይት ብቻ ሳይሆን አጠቃላይ የሪል ስቴት ስርዓት መመራት ያለባቸውን 4 ነገሮችን አስቀምጧል። ቀልጣፋና ውጤታማ መሆን አለበት። አንቀጽ 4 ላይ በግልጽ ተቀምጦ እናገኘዋለን። ቀልጣፋና ውጤታማ መሆን አለበት። በህግ የሚመራ መሆን አለበት። ያው ህግ አውጥተናል። በዚህን ለማስፈጸም ደግሞ ቀጣይ ደንብና መመሪያዎች ይኖራሉ። እነሱን ስናወጣ ደግሞ ሞር ህጉን ኢፌክቲቭሊ የዜጎችን መብት በሚጠብቅ መልኩ ተግባራዊ ይሆናል ብዬ አስባለሁ። እነዚህ ናቸው አጠቃላይ የሚመራባቸው ስርዓቶች። በጣም ጥሩ። ሌላው ይሄ ተመኑ ሲሰራ የማይንቀሳቀስ ንብረት ዋጋ ተመን ሲሰራ ምን ጉዳዮች ናቸው ከግምት የሚገቡት? አዋጁ አስቀምጧል። 5 የሚደርሱ ቅድመ ሁኔታዎችን አስቀምጧል። የመጀመሪያው የማይንቀሳቀሰው ንብረት የሚገኝበት ቦታ ነው። ለምሳሌ ጎንደር ወይም ደግሞ አዳማ ወይም ጅማና አዲስ አበባ ያለ የማይንቀሳቀስ ንብረት ተመሳሳይ የሆነ ዋጋ ሊኖረው አይችልም። ኢቭን አዲስ አበባ ውስጥ ነን እንኳን መገናኛ ወይም ፒያሳ ያለ አንድ የማይንቀሳቀስ ንብረትና ሱልልታ ወይም ደግሞ ኮየ ያለ የማይንቀሳቀስ ንብረት ወይም አፓርታማ ወይም ኮንዶሚኒየም ተመሳሳይ የሆነ ዋጋ ሊኖራቸው አይችልም። የማይንቀሳቀሰውን ንብረት ዋጋውን ስንገምት መጀመሪያ ግምት ውስጥ ማስገባት ያለብን የሚገኝበትን ቦታ መሆን አለበት ማለት ነው። ሁለተኛ የወቅታዊ የዋጋ ግሽበትን መሰረት በማድረግ የወቅታዊ ዋጋ ግሽበትንም ግምት ውስጥ ካላስገባን ቅድም ያልናቸውን ዓላማዎችን አቺቭ ልናደርግ አንችልም ማለት ነው። ከዛ በዘለለ ደግሞ የሀገሪቱን ኢኮኖሚ ሁኔታም ወይም ደግሞ የሀገሪቱን የኢኮኖሚክ ካፓሲቲም ደግሞ ግምት ውስጥ መግባት አለበት። በደንብ አንደርላይን መደረግ አለበት። ከዛ ባሻገር መንግስት የሚያዘጋጀው ጥቅል ዋጋ አለ። በኢትዮጵያ የስታቲክስ አገልግሎትና በራሱ በመንግስት የሚዘጋጃል። አዲስ አበባ ከተማ አስተዳደር ያየው ይመስለኛል እንደዛ አይነት ትሬንድ። ስለዚህ መንግስት የሚያዘጋጀው አጠቃላይ ጥቅል ዋጋ አለ። ከዛ ባሻገር ደግሞ የስታቲክስ አገልግሎት ደግሞ ለእያንዳንዱ ዋጋ የሚያዘጋጀው የነጠላ ዋጋ አለ። በአጠቃላይ እነዚህ 5 ነገሮችን የሀገሪቱን የኢኮኖሚ ሁኔታ፣ የማይንቀሳቀስ ንብረት የሚገኝበትን ቦታ፣ መንግስት የሚያወጣውን የጥቅል ዋጋ፣ የስታቲክስ አገልግሎቱ ደግሞ የሚያወጣውን ነጠላ ዋጋ ግምት ውስጥ በማስገባት የማይንቀሳቀስ ንብረት ግብይትና ግመታ ተግባራዊ ይሆናል ማለት ነው። በጣም ጥሩ። ሌላ ከጥቆማ ጋር ተያይዞ አሁን ገዢዎች የተለያዩ ቅሬታ ሊኖራቸው ይችላል። ቀደም ሲል እንዳልነው እንግዲህ አንድ ሪል ስቴት አልሚ በዚህ ቦታ ላይ ይሄን ያህል በእንደዚህ አይነት ማቴሪያሎች የተሰሩ ይሄን ያህል ቤት አስረክባለሁ እንዲህ ነገሮችን ያካተተ ቀደም ሲል እርሶ እንዳሉት መዋኛ ገንዳ ሊሆን ይችላል፣ እንደዚህ የፓርኪንጉ ስፋት ሊሆን ይችላል። የተለያዩ ነገሮችን እንደዚህ ያካተቱ ነገሮችን ገነባለሁ፣ አስረክባለሁ፣ በዚህ ጊዜ ደግሞ በዚህ በተባለው ጊዜ በዚህ ጊዜ ውስጥ አስረክባለሁ ምናምን ብሎ ማስታወቂያ ሊያስነገር ይችላል። ግን ደግሞ በተግባር ሲመጣ እንደዚህ ነገሮች ላይሟሉ ይችላሉ። የተባሉት ነገሮች ላይሟሉ ይችላሉ።
ቀኑ ወይም ደግሞ ጊዜው በጣም ሊረዝም ይችላል። ከዛ ውጪ ደግሞ ከዋጋ ጋር ተያይዞ ውድ ላይ ያለው ዋጋ አለ፣ የዋጋ ጭማሪ አለ፣ የማቴሪያሎች ዋጋ ጭማሪ ስላለ እናንተ መጨመር አለባችሁ አይነት ነገር ሊባል ይችላል። ህጉ የሚለው ነገር እንዳለው ነው ማለት ነው። እንደዚህ ብዙ ነገሮች ሊኖሩ ይችላሉ ከአፈጻጸም ጋር ተያይዞ። እንዲህ አይነት ቅሬታዎች ካሉ ወይም ደግሞ ሰዎች አቤቱታ ካላቸው ቀጥታ ፍርድ ቤት ነው ሄዶ የሚከሱት ወይስ ሌላ አካል አለ መጀመሪያ የሚያቀርቡበት? እንዴት ነው አጠቃላይ የቅሬታ አቀራረቡ ወይም ደግሞ አቤቱታው ጥቆማም ካለ እንዴት ነው እንትን የሚባለው? ያው እንግዲህ አንድ ህግ ወይም ደግሞ ግራንድ የሆነ ህግ ሊያስብል የሚችለው ያው መጨረሻ ላይ ዲስፒዩት ሲነሳ ያን ዲስፒዩት ሊፈታ የሚችልበት መንገድ በግልጽ ሲያስቀምጥ ነው። ይህ አዋጅም ደግሞ ያንን መሰረት አድርጎ ግጭቶች ወይም ደግሞ አለመግባባቶች በሪል ስቴት አልሚውና በገዢው መካከል በሚኖርበት ሰዓት የሚፈታበትን መንገድ አስቀምጧል። ከዛም ባሻገር ጥቆማ እና አቤቱታዎች ጭምር የሚስተናገዱበት ስርዓት አስቀምጧል። የመጀመሪያው ጥቆማ ነው። ማንኛውም ሰው ቢሆን በዚህ በሪል ስቴት አዋጁና በማይንቀሳቀስ ንብረት ግብይትና ግምት አዋጁ የተቀመጠ ወደሱ ከመግባታችን በፊት አንድ አድማጭን አስተናግድ። ከይቅርታ ጋር ሄሎ ጤና ይስጥልን። አብሮ ይስጥልን። ብሩክ ባላለው ከባህር ዳር ነው። እና በሪል ስቴት ላይ ሳይሆን ሌላ ጥያቄ ለመናገር ፈልጌ ነበር። የዛሬ ውይይታችን እዚህ ላይ ስለሆነ ጊዜያችንን ላለመሻማት ከይቅርታ ጋር ሌላ ጥያቄ ከሆነ ሌላ ጊዜ ስናነሳው እርስዎ ያሰቡትን ሀሳብ ስናነሳ ያኔ ቢያነሱልን ከይቅርታ ጋር። እሺ የዛሬ ውይይታችን እዚህ ላይ ስለሆነ ብዬ ነው ወደ ሌላ ገብተን ጊዜ እንዳንወስድ ብዬ ነው። እሺ ስለዚህ የመጀመሪያው ጥቆማ ነው። ጥቆማ ስንል እንግዲህ በዚህ አዋጁ የተቀመጡ ግዴታዎች አሉ። እነዛን ግዴታዎች አንደርቴክ የማያደርግ ሪል ስቴት ካለ፣ ለምሳሌ የተጋነነ ማስታወቂያ የሚያሰራ ሪል ስቴት ካለ ወይም ሐሰተኛ ማስታወቂያ የሚያሰራ ሪል ስቴት ካለ ወይም ደግሞ በአጠቃላይ ቅድም የጠቀስናቸውን ግዴታዎች የማያሟላ ሪል ስቴት ካለ ወይም ደግሞ ለዚህ ህግ አጠቃላይ ተገዥ ያልሆነ ሰው የተፈጥሮ ሰው ሊሆን ይችላል፣ ህጋዊ ሰው ሊሆን ይችላል ካለ ማንኛውም ሰው ጥቆማ ማቅረብ ይችላል ማለት ነው ለሚመለከተው አካል። ለፖሊስ ሊሆን ይችላል፣ ለፍትህ አካል ለአቃቤ ህግ ሊሆን ይችላል፣ ወይም ደግሞ ጉዳዩን እንዲከታተል ስልጣን ለተሰጠው ለከተማና ልማት ሚኒስቴር ወይም ደግሞ በስሩ ላሉ እንደየደረጃው በወረዳ ደረጃ በክልል ደረጃ አለ እንደየደረጃው አቤቱታ ወይም ጥቆማ ማቅረብ ይችላል ማለት ነው። ጥቆማ እንመለስበት። አሁን አድማጭ መስመር ላይ ያለን። ሄሎ ጤና ይስጥልኝ። ጤና ይስጥልን። አብሮ ይስጥልኝ። ምንጊዜም የኢትዮጵያ ደንበኛ ነው፣ የእናንተ ብቻ ሳይሆን ለሀገሪቱም ትልቁ ደንበኛ ነው። ከሰሜን ኢትዮጵያ ጋሽ ወይኑስ። እሺ እንግዲህ በሪል ስቴት አስተያየት ለመስጠት ነው። እንግዲህ በቤቶች ነው እንግዲህ አይደለም? አዎ እሺ። እንግዲህ እንደሚታወቀው አንድን ከተማ ከሚያደርገው የቦታው አቀማመጥ፣ የነዋሪዎች አሰፋፈርና የመሰረታዊ ዝርጋታ ሲደረግለት ነው ከተሞች ከተማ መሰሉ የሚባሉ እና በዚህ በሪል ስቴት መሀንዲሶች ምን ያህል የተካኑ ናቸው? አንድን ህንጻ ቀርቶ አንድን እኮ ግድብ ለመስራት እኮ የተሟላ መሀንዲስ ተጠንቶ ነው ለዚህ የሚደረጉና እንደዚህ ሪል ስቴትን ለማለት ጥራታቸው የማቴሪያል ሆነ የሰዎቹ የጥራት ሁኔታ ምን ላይ ግምት ላይ የተደረገ ነው? በሀገር ውስጥ ብቻ የተሞከረ ነው ወይስ ደግሞ ከሌላ ሀገር ጋር ውድድር ተደርጎባቸውና ወይስ ደግሞ እንደዚህ ተደርጎ ነው እነዚህ ሰዎች? ምክንያቱም አንዳንድ ጊዜ ስናያቸው እኮ የሚነቃቀዙ ቤቶች አሉ። እንጨት ነው የሚነቀዝ እንጂ እንደ ቤት እንኳን እንደ እንጨት እየነቀዘ እያየንበትና ግልጋሉ ሳይሰጥ እየፈራረሱ የምናያቸው ቤቶች የሚያሳዝኑ፣ አብዛኛውን ብልጭልጭና እየተቀቡ ነገር ስለምናያቸው ነው። ጥሩ እሺ። እና ሌላው የመንገድ ኢትዮጵያ ውስጥ አንዳንድ ጊዜ መንገዶችን ከፍተን እኮ እንደነ ቻይና አዳዲስ ከተሞችን ለመመስረት እኛ አንድ ጊዜ በተመሰረቱት ከተሞች እዚያ ላይ ነው የምናይና መንገዶች እንኳን ተገንብተው መንገዶች በደንብ ተሰርተው ከቦታ ቦታ ላይም ደግሞ ጥናት ተደርጎባቸው ለህንጻ የሚሆኑ ቦታዎች አይደረጉም። ለምሳሌ በረገረጋማ ፎቅ የሚሰራበት አሉ እና ለእርሻ ቦታ፣ ለመኖሪያ ቦታ፣ ለጥሩ እንስሳት ቦታ እና ለፍራፍሬ ቦታ ብለን እንኳን የምናስቀምጠው እየከፋፈልን አይደለም። ዝም ብለን በዘፈቀድ የኢትዮጵያ ከተሞችና ጥናት ይደረግበት ብዬ ነው። ይህን ካላደረግን ግን ከተሞች ከተማ አይመስሉም። እሺ ጋሻው በጣም እናመሰግናለን ስለ ሀሳቡ። እሺ
እሺ ከይታው ላይ ጠቅላላ እናርጋው። እሺ አሁን በፊት በተቀስኳቸው ጉዳዮች ላይ ቅሬታ ወይም ደግሞ ጥቆማ መስጠት የሚፈልግ ሰው ለሚመለከተው አካል ማቅረብ ይችላል ማለት ነው። ኢቭን ጥቆማውን ላቀረበ ሰው ማበረታቻ አዋጁ አስቀምጧል። ያው ማበረታቻው ምን ይሆናል፣ እንዴት ይሰጣል፣ ለማን ይሰጣል የሚለው ገና በመመሪያና በደንብ የሚወጣው ነው። ከዛ ባለፈ ግን መብት የተነካ የሚል ሰው በሪል ስቴት ልማትና በማይንቀሳቀስ ንብረትና ግንባታ ሂደት ውስጥ መብት የተነካ የሚል ሰው ግን መብቱን ሊያስጠብቅ የሚችልበት ሁለት መንገዶች ተቀምጠዋል። የመጀመሪያው ወደ መደበኛ ፍርድ ቤት መሄድ ነው። ሁለተኛው ደግሞ ውሳኔውን ለሰጠው አካል ወይም ደግሞ የሚቋቋም ኮሚቴ አለ፣ ለሱ ኮሚቴ ቅሬታውን ማቅረብ ነው። መጀመሪያ ማድረግ ያለባቸው ምንድነው? በዚህ አዋጅ ወይም ደግሞ በሪል ስቴት እና በንብረት ግንባታ ሂደት ውስጥ መብታቸው የተነካ ሰዎች መጀመሪያ ውሳኔውን ለሰጠው አካል ወይም ደግሞ ኃላፊ ውሳኔው በተሰጠ በ30 ቀን ውስጥ ሄደው አቤቱታ ማቅረብ ይችላሉ ማለት ነው። በዛ እንኳን ካረኩ ወይም ደግሞ መብታቸውን ማስጠበቅ ካልቻሉ አዋጁ የሪል ስቴት እና የማይንቀሳቀስ ንብረት ግብይትና ግንባታ ቅሬታ ሰሚ የሚባል ኮሚቴ እንደሚቋቋም አስቀምጧል። ያው እንግዲህ ፕራክቲካሊ በየአካባቢው ነው የሚቋቋመው ነገር። ለምሳሌ ኮየ ሊሆን ይችላል፣ ሱሉልታም ሊቋቋም ይችላል። ብቻ ይቋቋማሉ በየቦታው የቅሬታ ሰሚ ኮሚቴ። ኃላፊው በሰጠው ውሳኔ ያልተደሰተ ወይም ደግሞ መብቱን ፕሮቴክት ማድረግ ያልቻለ ሰው አቤቱታውን አሁንም በ30 ቀን ውስጥ ለማን ማቅረብ ይችላል ማለት ነው? ለቅሬታ ሰሚ ኮሚቴ ማቅረብ ይችላል ማለት ነው። አሁንም ቅሬታ ሰሚ ኮሚቴው በሰጠው ውሳኔ ደግሞ ያረካ ወይም ደግሞ መብቱን ፕሮቴክት ያላደረገ ሰው ደግሞ ጉዳዩን በቀጥታ ስልጣን ላለው ፍርድ ቤት ውሳኔው በተሰጠ ወይም ደግሞ ባወቀበት በ30 ቀናት ውስጥ ለመደበኛ ፍርድ ቤት ጉዳዩን አቅርቦ መብቱን ፕሮቴክት ማድረግ ይችላል ማለት ነው። በጣም ጥሩ። ከጊዜያችን አንጻር አሁን ወደ አድማጮች ጥያቄ እንሄድ፣ ሰዓታችን እየሄደ ስለሆነ የመጀመሪያ ጥያቄ ወንድም ተካ ከአምቦ ያቀረበልን አለ። በሪል ስቴት ዘርፍ ለመሰማራት ካፒታል ብቻ ነው ወይስ ሙያ ያስፈልጋል? አንዳንድ እንትኖች ሙያ የሚጠየቅበት ሁኔታ አለ። ይሄኛው አሁን ገንዘብ ብቻ ነው ወይስ እንደ ኢንጂነሪንግ ወይም ደግሞ ማናጅመንት አይነት ሙያዎች ያስፈልጋሉ? በደንብ በምሳሌ አስረድቷል። ለምሳሌ አንድ ሕክምና ባለሙያ በሕክምናው ዘርፍ በግሉ ለመሰማራት ቢፈልግ በሕክምና ዘርፍ ብቻ መመረቁ በቂ አይደለም። አንድ ብቃት ማረጋገጥ አለበት። በሪል ስቴት ዘርፍም ማንኛውም ሰው ብር ወይም ደግሞ ገንዘብ ስላለው ብቻ ሪል ኢንቨስትመንት ገብቶ ኢንቨስት ማድረግ ይችላል ማለት አይደለም። ካፒታል ብቻ ሳይሆን ቅድም የጠቀስናቸው ቅድመ ሁኔታዎች አሉ። የምስክር ወረቀት የማረጋገጫ የብቃት እሱ ሲሰጥ ደግሞ የሚሰጠው አካል የከተማና ልማት ሚኒስቴር ቨሪፋይ ያደርጋል። የኢንጂነሪንግ ባለሙያ አለው ወይ፣ በቂ የሆነ አስተዳደር አለው ወይ የሚሉ ቅድመ ሁኔታዎች ሁሉ አሰስ ይደረጋሉ። ኳሊቲ ሁሉ ማለት ነው። ስሙ ላይም መረዳት ይቻላል። የብቃት ማረጋገጫ ኢቭን የብቃት ማረጋገጫ የሚሰጠው ለአንድ ፕሮጀክት ነው። አንድም ፕሮጀክት አንደርቴክ ከተደረገ በኋላ ሌላ የብቃት ማረጋገጫ ይሰጣል ማለት ነው። አንድ ሰው ብር ስላለው ብቻ ዘው ብሎ ኢንቨስት ያደርጋል ማለት አይደለም። የከተማና ልማት ሚኒስቴርም ሬጉሌት ያደርጋል። ፍቃዱንም ለማግኘት ደግሞ የነሱ ኳሊቲ ግምት ውስጥ ይገባል ነው። ስለዚህ ገንዘብ ብቻ በቂ አይደለም። ቅድም በደንብ ስለተወያየንባቸው እዛ ላይ ሌላው ይሄ እንኳን ዝርዝር ነገር ነው። እንግዲህ የከተማ አስተዳደሮች የሚመለከት ይመስለኛል። መሬት እንዴት ነው የሚያገኙት? ኦኬ አሁን አስቀምጧል። አክቹአሊ በአርባን ላንድ ሊዝ ወይም የከተማ ሊዝ መሰረት መሬት እንግዲህ ከግለሰቦች ከመንግስት ወደ ግለሰቦች ወይም ደግሞ ወደ ድርጅቶች ትራንስፈር የሚደረገው በተለይ በጨረታና በሊዝ ነው። ወይም ደግሞ ለመንግስት ተቋማት ከሆነ በምደባ ሊሆን ይችላል። በዛ መንገድ መሬት ሊያገኙ ይችላሉ። መሬት አንደኛው ማግኛ መንገዳቸው እሱ ነው። በላንድ ሊዝ ፕሮክላሜሽን ወይም ደግሞ በሊዝ አዋጁ በተቀመጠው መንገድ በጨረታ በሊዝ ሊያገኙ ይችላሉ። ከዛ ባሻገር ግን አዋጁ ፕሪፈረንስ የሚሰጣቸው ሪል ስቴቶች አሉ። ፕሪፈረንስ ማለት የሆነ ቅድመ ሁኔታ ካሟሉ ከመንግስት ጋር ቁጭ ብለው ተደራድረው መሬት ሊያገኙ የሚችሉበት ከጨረታና ከሊዝ ባሻገር ማለት ነው። ይህ የሚሆነው የከፍተኛ ወይም ደግሞ ዝቅተኛ መካከለኛ ገቢ ያላቸው ሰዎችን ቤት እንዲያገኙ ለማስቻል ነው። ለምሳሌ ይሄን ለማግኘት ወይም ደግሞ ከመንግስት ጋር ተደራድሮ መሬት ለማግኘት አንድ ሪል ስቴት አልሚ 4 የሚደርሱ ቅድመ ሁኔታዎችን ማሟላት አለበት በድርድር። የመጀመሪያው ከ250 እስከ 2500 የሚደርሱ ቤቶችን መገንባት ነው በአንድ ፕሮጀክት ውስጥ። ከነዚህ ግንባታዎች ውስጥ ደግሞ ከ20 እስከ 40% የሚደርሱትን ግንባታዎች ደግሞ መካከለኛ ገቢ ላላቸው ሰዎች ትራንስፈር ማድረግ የሚችል ከሆነ ከዛ ባሻገር ከሪል ስቴት ኢንቨስትመንቱ ያገኘው ገቢ ይኖራል። ያን ገቢ በ10 ዓመት ውስጥ 60%ን
እዙ ሀገር ውስጥ መልሶ ኢንቨስት ካደረገው በድርድር መሬት ሊያገኝ ይችላል ማለት ነው። ራው ማቴሪያሎችን ማምረት የሚችል ከሆነ እንዲሁ በተመሳሳይ ለግንባታው የሚያስፈልጉ ራው ማቴሪያሎችን እዙ ሀገር ውስጥ ማምረት የሚችል ከሆነ በተመሳሳይ በድርድር ሊያገኝ ይችላል ማለት ነው። ሶ ጠቅልል ስናደርገው መሬት የሚያገኙበት መንገድ አንደኛ ሊዝ ፕሮክላሜሽኑ ላይ በተቀመጠው በጨረታ ወይም በሊዝ ሊሆን ይችላል። ከዛ ባሻገር ደግሞ በድርድር እነዚህ አሁን የጠቀስኳቸው ቅድመ ሁኔታዎች ከተሟሉ ከመንግስት ማግኘት ይችላሉ ማለት ነው። በተለይ ደግሞ በአሁኑ ጊዜ መንግስት ከሚገነባቸው ቤቶች በተጨማሪ የግሉን ዘርፍ የማበረታታቱ ነገር አለ። ቀደም ሲል እርስዎ እንዳሉት መካከለኛ ገቢ ያላቸውን ተጠቃሚ የሚያደርጉ ከሆነ ይሄ ለድርድሩ ትልቅ ቦታ የሚሰጠ ይመስለኛል። ሪሊ ትልቁ ዓላማም ኢትዮጵያ ውስጥ ከፍተኛ የሆነ ህዝብ ነው ያለው። በዛው ልክ ደግሞ የቤት አቅርቦት ስለሌለ ያንናችሁ ለማድረግ ጥሩ፣ በጣም ጥሩ። ሌላው ካርታ የሚሰጠው ማን ነው? ማዘጋጃ ነው ወይስ እነሱ ነው? ምን ያህል ፐርሰንት ሲጠናቀቅ ቀደም ሲል ስላገኘ ከካርታ ጋር ተያይዞ ያለው ነገር አጠርናል። ካርታ ዞሮ ኦርዲናሪም ስለሚታወቅ ምንም የተለየ ነገር የለውም። ምናልባት ስርዓቱ ላይ ነው የተለየ ነገር ያመጣው አዋጁ እንጂ ማን ይሰጣል የሚለው መዘጋጃ ነው የሚሰጠው ለመጀመሪያ ለሪል ስቴቱ ይሰጣል። ይዞታውን ይሰጠዋል። እዛ በኋላ ግንባታው ከተጠናቀቀ በኋላ ደግሞ የነበረውን ይዞታ ለገዢው ትራንስፈር ያደርጋል ማለት ነው። ምንም የተለየ ነገር የለውም። በጣም ጥሩ። መምህር እንዳልክ ያነሱልን አለ የዚህ አዋጅ ዓላማው ፋይዳው ቀደም ሲል ተነስቷል። ተግባራዊ ከማድረግ አንጻር ውስንነት አለ ያልተባለ ነገር አለ። እሱ እንግዲህ ከመመሪያና ከደንብ ጋር ተያይዞ ያለው ነገር አዲስ ህግ ነው እንግዲህ እንደሚታወቀው። በዛ ላይ ደግሞ ጀነራል የሆነ ፍሬምወርክ ነው አስቀድሜ እንደተናገርኩት ልክ እንደ ህገ መንግስት ማለት ነው። ሶ አንድ ህግ ሲወጣ ሊያስፈጽሙት የሚችሉ ደንብና መመሪያ ያስፈልገዋል። አሁን ይሄ ጥቅል የሆነ ህግ ነው። ሶ ከዚህ ህግ የሚመነጩ ደንብና መመሪያዎች አሉ። በእያንዳንዱ አንቀጽ ላይ ታችሁ ከሆነ ይሄ በደንብ ይወሰናል፣ በመመሪያ ይወሰናል ይላል። ሶ እነዛ ደንብና መመሪያዎች ረቂቅ ሂደት ላይ ነው ያሉ ባለኝ መረጃ መሰረት። ሶ እነሱ ሙሉ በሙሉ ተጠናቀው የህግ ውጤት ሲያገኙ ችግሩ ይቀረፋል የሚል እምነት አለኝ። በጣም ጥሩ። ሌሎቹ ጥያቄዎች እንኳን ተመልሰዋል። የሀገር ውስጥ ባለሀብት ከመስፈርት ጋር ተያይዞ እንዲሁም ደግሞ የውጭ ባለሀብት በምን ይለያል? ቀደም አንስተነዋል። 150,000 $200,000 ምናምን እሱ ማስቀመጥ ነው አለባቸው። ሌላው በሪው የነሳልን ጥያቄ አለ ከግንዛቤ መስጠት ጋር ተያይዞ ምን ያህልም ግንዛቤ እንግዲህ ግንዛቤ ይህም የፕሮግራምም የዛ አንድ አካል ነው አክቹዋሊ። ከዚህ በኋላም ደግሞ እንግዲህ የሚመለከታቸው አካላት የእኛን ተቋም ፍትህ ሚኒስቴርን ጨምሮ እንዲሁም ደግሞ አዋጁን በበላይነት እንዲያስፈጽም ስልጣን የተሰጠው የከተማ ልማትና ሚኒስቴር ነው። እነሱ ደግሞ እንግዲህ ቀስ እያሉ በሂደት በተለይ ደንቦችና መመሪያዎች ሲወጡ ለህዝቡ ተደራሽ ማድረግና የህጉን ተፈጻሚነት ከፍ ይደረጋል የሚል እምነት አለኝ። ጥሩ። ሌላ ብነት ከማስታወቂያ ጋር ተያይዞ ቀደም ሲል ተነስቷል። በእርግጥ ሌላው ቤቱ ምን ያህል ፐርሰንት ሲያልቅ ነው የተባለ ነገር አለ። መጀመሪያ ሙሉ ክፈሉ ይላሉ። መጀመሪያ ገና ሳይገነባ ሙሉ ክፈሉና በዚህ ያለ አመት እናስረክባቸዋለን ይላሉ። ይቻላል ወይ? አይቻልም። በዚህ ህግ መሰረት ቅድም ብለናል በመርህ ደረጃ ሪል ስቴት አልሚው ግንባታው ከመጠናቀቁ በፊት ሙሉ ክፍያ መቀበል አይችሉም ከሪል ስቴት ገዢ ማለት ነው። በልዩ ሁኔታ ነው ገንዘብ መሰብሰብ የሚችለው ቅድመ ሽያጭ ያልነው ማለት ነው። ያም ሆኖ በግዛት አካውንት ነው የሚቀመጠው። እዛ ኮንትራሪ መረዳት እንደምንችለው መሰብሰብ አይችሉም ነው። ግንባታው ከተጠናቀቀ በኋላ ነው ሙሉ ክፍያ መፈጸም ያለበት እንጂ ግንባታው ከመጠናቀቁ በፊት ገንዘብ መሰብሰብ አይቻልም ከቅድሚያ ክፍያ ውጭ። በጣም ጥሩ። ሌላው ጋሻ ያነሱልን ጥያቄ ከጥራት ጋር ተያይዞ ቶሎ የሚፈርስበት አንድ ነገር ነው ያለ። እንዴት ነው? እንግዲህ እሱ የህንፃ አዋጁ አለ። አንድ ህንፃ ሲሰራ ምን ነገሮችን ማሟላት አለበት፣ የሚጠቀመው ብረት፣ የሚጠቀመው ሲሚንቶን ጨምሮ አጠቃላይ ራው ማቴሪያሉ ኢቭን ሚክስ ሲደረግ በራሱ ብሎኬቱ በምን መንገድ መሆን አለበት የሚለው የራሱ የኢንጂነሪንግ ባለሙያ አለ። አሰስ ይደረጋል። በዛ ልክ እንግዲህ ይህ ኃላፊነት ያለባቸው ግለሰቦች ወይም ድርጅቶች ኃላፊነታቸውን በወጉ መወጣት አለባቸው። በህግ ደረጃ ግን አለ። አንድ ህንፃ ሲሰራ ማሟላት ያለበት ከቀለሙ ጀምሮ አለ። ህጉ በግልጽ ያስቀምጣል። የተቀመጠ ህግ አለ። የህንፃ አዋጁ አለ። ያን ገበርን ያደርገዋል። አንድ ህንፃ ሲሰራ በምን መንገድ መሰራት እንዳለበት አስፈጻሚው አካል ያን ተከታትሎ ማስፈጸም የሚሆነው። ጥሩ። መጨረሻ ላይ እንግዲህ ከሪል ስቴት ግብይት ጋር ተያይዞ ሰዎች ማድረግ ያለባቸው ጥንቃቄ እንደማስጠቃለያ መልእክት እንግዲህ ትልቁ ነገር ህጉ አለ። የህግ ጋፕ ፊሊንግ ነው ማለት ከዚህ ውጭ ያሉ ነገሮችን ሬጉሌት የሚደረጉት በሪል ስቴት አልሚውና በገዢው መካከል በሚደረጉ ውሎች ነው። ስለዚህ
ደንበኞች ወይም ደግሞ ሪል ስቴት መግዛት የሚፈልጉ ሰዎች ከዚህ ህግ ባሻገር ፕሮቴክት የሚያደርጋቸው የተዋዋሉት ውል ነው። ሶ ሪል ስቴት አልሚ ደግሞ የተማረ አካል አላቸው፣ የህግ ባለሙያ አላቸው፣ የአካውንቲንግ ባለሙያ አላቸው፣ ኢንጂነሪንግ አላቸው፣ ሁሉም ባለሙያ አላቸው። ሶ የመደራደር አቅማቸው እንኳን እኩል ላይሆን ይችላል። ስለዚህ ደንበኞች ቅድሚያ በችኮላ ቤት ከመግዛታቸው በፊት እኩል የመደራደር አቅም የሌላቸው እንደሆነ አቀው ወይም ካላቸውም ደግሞ ያን አቅማቸውን ተጠቅመው የህግ ባለሙያ ቢሆን አማክረው ውላቸውን በደንብ በሚገባ እነሱን የቤት ባለቤትነት ወይም ባለይዞታነት ሊያረጋግጥ በሚችል መንገድ ማድረግ አለባቸው ብዬ አምናለሁ። ከዛ ባሻገር ደግሞ እዚህ ጋር ህጉ የተቀመጡ ነገሮች አሉ። ለምሳሌ ቅድመ ክፍያ መሰብሰብ አይቻልም ይላል ህጉ። ይህን መሰረት አድርገው መክፈል የለባቸውም። እንደዛ የሚያደርግ የሪል ስቴት ካለም ለሚመለከተው አካል ቅድም በተወያየንበት መንገድ ጥቆማዎችና አቤቱታዎችን ማቅረብ አለባቸው ነው። ትልቁ ነገር ደግሞ ውል በሚዋሉበት ሰዓት የህንፃ ፈቃድ አለው ወይ ሪል ስቴቱ ያን ቬሪፋይ ማድረግ አለባቸው። የይዞታ ማረጋገጫ ተቀብሏል ወይ ያንን ቬሪፋይ ማድረግ አለባቸው። ምክንያቱም ያን ቬሪፋይ ካላደረጉ ቤቱን አክቹዋሊ ወይ በብድር ወይ በሌላ መንገድ ተይዞም ሊሆን ይችላል። መጨረሻ ላይ ክፍያቸውን ከፍለው የቤት ባለቤትነታቸው ወይም ባለይዞታ መሆናቸውን ሊያጡ ይችላሉ ነው። ስለዚህ ህጉ ከሚሰጣቸው መብት ባሻገር ውላቸውን በአግባቡ ማየትና መመርመር ይጠበቅባቸዋል ማለት ነው። ያው አቤቱታ ከማቅረብም በኋላ መጥቶ ፍርድ ቤት ከመከራከርም እሱ የተሻለ ነው ብዬ አስባለሁ። ስለዚህ ውላቸውን በደንብ በሚገባ መዋል ይጠበቅባቸዋል። ከዛ ባሻገር ቅድም የተናገርናቸው ነገሮች የተጋነነና ሐሰተኛ ማስታወቂያን በተመለከተ ህብረተሰቡ ወይም ደግሞ ማንኛውም ሰው በቂ ክትትል በማድረግ እንደዚህ በሚያደርጉ አካላት ላይ ለሚመለከተው አካል ጥቆማ በመስጠት ከእንደዚህ አይነት ድርጊታቸው እንዲቆጠቡ ያው እና እነሱም ደግሞ ተጠያቂነታቸውን ማረጋገጥ እንድንችል ሁላችንም የበኩላችን ድርሻ ከተወጣን ጤናማ የሆነ የሪል ስቴት ዘርፍና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት መዘርጋት ይቻላል ብዬ አምናለሁ። በጣም ጥሩ አድማጮቻችን፣ እንግዲህ ሰዓታችን ስላለቀ ነው የሪል ስቴት ስለ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ህጉ ምን ይላል፣ አዋጅ ቁጥር 1357 ዝባር 2017 ምን ጉዳዮችን ይዟል የሚለው ነገር እንግዲህ በወፍ በረር ማለት ሰፊ ነው፣ ግን ዋና ዋና የሚባሉት ነገሮችን አንስተናል። በተለይ አዋጁ የወጣው ምን ችግርን ለመቅረፍ ነበረ፣ የገዢዎች መብት ከማስከበር አንጻር ከዚህ በፊት የነበሩ ችግሮች ነበሩ። በተባለው ጊዜ ያለ ማስረከብ፣ እንደዚህ ገንዘብ ከፍለው ቤታቸውን የሚያጡበት ሁኔታ፣ እንደዚህ ነገሮች ነበሩና እና አይነት ችግሮችን ለማስቀረት ደላላን ከዚህ እንትን ውስጥ ለማስወጣት በደላላ የሚመራበት ሁኔታ ስለነበረ ለንብረት ግመታ ወጥ የሆነ ስርዓት ለመዘርጋት እንዲህ ነገሮችን ታሳቢ ማድረግ ይሄ አዋጅ ወጥቷል። ሁለት ነገሮችን ነው ያዘው፣ ሪል ስቴትን እንዲሁም ደግሞ የማይንቀሳቀስ ንብረት ግብይትና ግመታ፣ ሁለቱም ነገሮች ናቸው የተካተቱት በዚህ ውስጥ። ሌላ የሀገር ውስጥ ባለሀብቶች የውጭ ሀገር ባለሀብቶች ሁለቱም መሳተፍ እንደሚችሉ፣ የውጭ ሀገር ባለሀብቶች ግን ተጨማሪ መስፈርቶች ማሟላት እንዳለባቸው ከ150 ሺህ እስከ 200 ሺህ ዶላር ማቅረብ እንደሚጠበቅባቸው ከግዴታ ጋር ተያይዞ ያነሳነው ነገር አለ። የሪል ስቴት አልሚዎች በውላቸው መሰረት ቤቱን በተባለው ጊዜ ገንብተው ማስረከብ እንዳለባቸው፣ ይህን አለማድረግ ተጠያቂነትን እንደሚያስከትል እንዲህ ነገር አስተናል። ሌላው 80% ሲጠናቀቅ ቤቱ መተላለፍ እንዳለበት ከዋስትና ጋር ተያይዞም የሪል ስቴት አልሚዎች ዋናው ነገር በዝግ ሂሳብ መቀመጥ እንዳለበት፣ የሰበሰቡት ገንዘብ እንዲሁ ሰብስቦ ላጥ ብሎ መሄድ እንደማይቻል ከዚህ በፊት የምናየው ችግር ስለነበር ማለት ነው። እንዲህ አይነት ነገሮችን አንስተናል። ከማስታወቂያ ጋር ተያይዞ የተጋነነ ወይም ደግሞ ሐሰተኛ ማስታወቂያ ማስተላለፍ እንደማይቻል ሚዲያዎችም እዚህ ላይ በደንብ ማየት ማረጋገጥ አለ። እውነተኛ ነው ወይስ ይሄ ነገር በተባለው መሰረት የተባለው ነገር ነው፣ በማስታወቂያ እንዲነገር የተፈለገው ምንድን ነው የሚለውን ነገር እነሱም ደግሞ ያላካተቱትን ነገር ለምሳሌ ይህ ህንፃ እንዲህ ነገሮች ይኖሩታል፣ በዚህ ያህል ጊዜ እናስረክባለን ብሎ ገንዘብ ለመሰብሰብ ብዙ ነገሮች ሊጠቀሙ ይችላሉና እንዲህ ማድረግ ተጠያቂነትን ያስከትላል በህጉ እስከ በወንጀልም እስከ መጠየቅ ድረስ የሚለውን ነገር አንስተናል። ከካርታ አሰጣጥ ጋር የንብረት ግመታ በተለይ ለባንክ ለኢንሹራንስ ከውርስ ጋር ተያይዞ ለብድር እንዲህ ነገሮች በጣም አስፈላጊ እንደሆነ ይህን ነገር አንስተናል። መጨረሻ ላይ ባለሙያው እንግዲህ እንዳሉት ሰዎች ጥንቃቄ ማድረግ አለባቸው። ውሉ ላይ በተለይ በደንብ ባለሙያ አሳይተው ነው መዋዋል ያለባቸው። ከዚህ ውጪ ደግሞ ችግር ከገጠማቸው ህጉ ያስቀመጠው ነገር አለ። ከቅሬታ አቀራረብ ጥቆማ አሰጣጥ ጋር ተያይዞ ፍርድ ቤትም እስከመሄድ ድረስ መጀመሪያ የሚቋቋም አለ።
ለዛ አቅርበው በዛ ካረኩ ደግሞ እስከ ፍርድ ቤት ድረስ መሄድ እንዳለባቸው ህጉ አስቀምጧል። እንግዲህ አጠር ስናረጋው ይሄን ይመስላል። እንግዲህ እዚህ በጣም አመሰግናለሁ አቶ አባሲ ሳይ በፍትህ ሚኒስቴር አቃቢ ህግ ናቸው። ስለሰጡን ማብራሪያ እጅግ በጣም በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ። አድማጮቻችን እንግዲህ በሚቀጥለው ሳምንት በህግ ጉዳያችን ሌላ ርዕሰ ጉዳይ ይዘንላችሁ እንቀርባለን። የዛሬውን በዚህ አጠናቀናል። ማርዝነብ ታደሰና አሁን እመቤት ተበጃለች ቴክኒኩን ሲቆጣጠሩ ነበር። አብዱልካሪም ምሪ ፕሮግራሙን ሲያስፈጽም ነበር። አዴ ተገኔ ውይይቱን መራው። ጤና ይስጥልን።